ሺህ ብር የሚያሸልም ጥያቄ አስቀምጠን ነበረ። ብዙ ቀን ቆየ። ብዙ ሰዎች በተለያየ መንገድ መልሰውታል፣ ግን ይሸራርፉታል። ሙሉ ተተንትነው ተበጥረው የተመለሱት አሁን ነው። አሸንፋለች ማለት ነው። አንድ ጊዜ መጣ። የህይወት ክህሎት ማለት ኤክስፒሪየንስ ሼሪንግ ነው። ልምድን ማካፈል ነው። አቶ በላይ በአንተ ትምህርት በጣም ለውጥ አምጥቻለሁ፣ እግዚአብሔር ይጨምርልህ። ነገር ግን አንድ ጥያቄ አለኝ። ባለቤቴ መንግስት ሰራተኛ ናት እና ከመንግስት ሰራተኝነት ወጥታ ቁጥር 2 ሱቅ ከፍቼ ብሰራስ? እኔ የምሰራው ሸቀጣ ሸቀጥ ነው። ባለቤቱ ከቅጥር ወጣ ቁጥር 2 ባከፍት እሱ ሸቀጣ ሸቀጥ ይሰራል። አብሮ ሸቀጣ ሸቀጡ ማሳደግ አይቻል? ይህን ስራ ለመስራት ቦታ የለኝም አትበል እንዴ። ቦታ ያለው ሰው እኮ ስራ መስራት አይችልም። በወተት ልማት ላይ ለተሰማራችሁ የወተት ማቀነባበሪያ የቅቤ መናጫ ማሽኖችን አምርቶ እያሰራጨ ነው ያለው። በውሃ ዘርፍ ላይ ለተሰማራችሁ ማሽኖችን ኦፕሬት እያደረገ በመላው ኢትዮጵያ ያከፋፍላል። ሰርቪሱን ደግሞ በእኔ በኩል እየሰጠን ያለ ነው። የእርሻ መሳሪያዎችን ለምትፈልጉ የሚገራርሙ የእህል መውቂያ ማሽኖችን፣ የሁሉም አይነት እህል መውቂያ ማሽኖችን ኢኖቬት እያደረገ እያመረተ ለህዝብ እያደረሰ ያለ ሰው ነው። ሰነፍ ቢዝነስማን ደንበኞችን ይመስላል። ሰነፍ ቢዝነስማን ደንበኛ ሁልጊዜም ትክክል ነው ብሎ ይለጥፋል። ሰነፍ ቢዝነስማን ደንበኛ ንጉስ ነው ብሎ ይለጥፋል። ሰነፍ ቢዝነስማን ደንበኛ ክቡር ነው። ክቡር ሰራተኞች ናቸው። የምኖረው ደቡብ ጎንደር ነው። ባለቤቴን ሳገባ አንድ ደረቅ ጭነት መኪና ነበረን። እንደተጋባን መኪናውን ሸጠን 1.5 ሚሊዮን ብር ቤት ሰራን። 5 ዓመት በቀን የምናወጣው ብዙ የምናስገባው ደግሞ የለንም ነበር። 2 ልጆች ወለድን። ዛሬ ለልጆቻችን ዳቦ መግዣ አተን ከሰው በታች ሆነን አለን። ወንድሜ ምንም ስራ የምንጀምርበት ብር የለንም እና አዙረውብን ይሆን ወይስ የገንዘብ አያያዙ ችግር ነው እያልን አለን። ወንድሜ 8 ግራም የአንገት ወርቅ አለኝ። 50 ሺህ ብር ብለውኛል። ያን ሸጬ ምን አይነት ስራ ልጀምር? ምክርህ ያስፈልገኛል፣ አትለፈኝ። ወርቅ ሸጬ ስራ ልጀምሮ? ተባረክልኝ። በደንብ ሽጥና ቀጥል። ስራን ጀምር። በየቀን ነው የምደውልልህ። ስልክህን ላክልኝ። አብረን ተባብረን በድህነት ላይ እንዘምታለን። የሚሊዮነሮች መንገድ። ታዳስ ወጣት ተመልካቾቻችን ነው በጉጉት የምንጠብቀው ሳምንታዊው የሚሊዮነሮች መንገድ የቢዝነስ ፕላን ስልጠና በይፋ ተጀምሯል። እንኳን አደረሳችሁ። ድህነት የሚባል ሸክም አለ። ማጣት የሚባል ሸክም አለ። ድህነት የሚባል በሽታ አለ። ማጣት የሚባል በሽታ አለ። ይህን የተረዳው የሚሊዮነሮች መንገድ ኑ አብረን ሰርተን አብረን እንደግ ይለናል። አዎ፣ በዚህ ፕሮግራም ለመሳተፍ ማንኛውም ዜጋ ባለበት ቦታ ሆኖ በኪሱ ካለችው 100 ብር ጀምሮ እስከ 100 ሺህ ብር በማስመዝገብ በዚህ በነፃ ስልጠና እንዲሁም ደግሞ ክትትል ማግኘት የሚችልበት ፕሮግራም ሆኖ እንገልጻለን። የሚሊዮነሮች መንገድ በ2 ዓመት የጊዜ ቆይታ ማንም ሳይጠብቀን ሚሊዮን የምንሆንበት ሚሊዮን የምናደርግበት እጅግ ብርቅ በአፍሪካ በኢትዮጵያ የመጀመሪያው የቢዝነስ ጥበብ ስልጠና። አዎ፣ ይህ ፕሮግራም መሰረቱን ያደረገው በዜጎች የሰብአዊ ግንባታና የማይነቀነቅ የኢኮኖሚ ግንባታ ላይ ነው። አዎ፣ ማን እንበለው በተግባር በምግባሩ ማን እንበለው በተግባር በምግባሩ ለብዙዎች ተስፋ ትካሻ ሰብሮ ጠጋኝ እንቁ ሐኪም ወጌሻ ማን እንበለው በላይ ሞርዴ የሀገር ኩራት የሀገር ጀግና በላይ ሞርዴ ማን ታዲያስ ይሰማል። እንደምን አደራችሁ?
በማንኛውም ቀንና ሰዓት እንዴት አደራችሁ ነው የምንለው። አልሰራንም፣ አልጀመርንም፣ ገና ነን። ጠዋት ነው፣ ተኝተናል። ልንነቃ ስለሆነ እየነጋጋ ነው። እንዴት አደራችሁ? በጣም ጥሩ። ፕሮግራማችንን ስንጀምር በማንኛውም ቀንና ሰዓት በማንኛውም ሃይማኖት ለአንድ ደቂቃ በህሊና ጸሎት እንጀምረው። ሻረፍ አረፍ በሉ። በማንኛውም ቀንና ሰዓት ይህም ፕሮግራማችንን ስንጀምር ስናስበውም ስንጀምረውም ስናስቀጥለውም በፍጹም ቅንነት ነው። ፕሮግራማችን የህይወት ክህሎት ስልጠና ነው። የህይወት ክህሎት ማለት ኤክስፒሪየንስ ሼሪንግ ነው። ልምድን ማካፈል ነው። የምን ልምድ? የወሬ፣ የሪሰርች፣ የምን ልምድ? የስራ፣ የምን ልምድ? ምን አይነት ስራ? 5 ዓመት ያለ ለውጥ የሚያቆይ እስከምታረጅ ጡረታ እስከምትወጣ ቅጥር ላይ የሚያቆይ 60 ዓመት እርሻ እንድታርስ የሚያደርግ በቀበሌ ቤት አንተ ሞተህ ስምሽን አስቀምጬ ነው የምሞተው ብለህ በቀበሌ ቤት ልጅ ልጅህ እንዲወርሱ የሚያደርግ አይደለም። የህይወት ክህሎት ማለት በደንብ አወቁት። ምናልባት በዚያው አጋጣሚ ኢንተርፕረነሮችም ሞቲቬሽናል ስፒከሮችም ከተኛው ሰው እናንተ የምታነቃቁን ትሻሉናላችሁ፣ ግልጽ ነው። ነገር ግን ስታነቁ ከነቃ በኋላ ወዴት እንደሚሮጥ ባካችሁ ጋይድ አድርጉን። እሺ በቃ አንቅቶ መልቀቅ ማለት ወይ እሳት ወይ ገደል ወይ መኪና ይግባ አይግባ፣ ይሄ መለየት አለበት የለበትም? ይህ ፕሮግራም ልዩ የሚያደርገው ልንገራችሁ፣ ሁሉም ሰው ለማንቃትም ለማነቃቃትም የሚሞክረው ሁሉ ባለውለታ ነው። ይሄ አይካድም። እሺ ይሄ የሚለየው ግን አንቅቶ አይተውም። 1 ወር ወይ 2 ወር መጀመሪያ ስልጠናውን ትከታተላለህ። ትጀምርና 2 ዓመት ሚሊዮነር እስከምትሆን ድረስ ክትትል እየተደረገልህ ቢዝነስ ሀሳብ ተግባር እየታየ እጅህን ተይዘ ቀመሩ እየተነገረ ከየት ወዴት እንደምትሄድ እየተወራ እየታየ ጎበዝ ስትሆን እየተሸለመ ስትሰንፍ እየተገሰጸ በየሳምንት በሚገኘው አማራጭ ሁሉ ስልጠና እየወሰድ በአካል በቴሌቪዥን በዩቲዩብ ቻናል ስልጠና እንድትወስዱ እየተደረገ እስከ 2 ዓመት አንለያችሁም። በምን? በስልጠና በማጊዜ በኛ በማገንዘብ በኛ በማተግሳጽ በኛ በማዋጋ መክፈል በኛ ገብቷችኋል። እዚህ ስልጠና ላይ ዳታው እናንተ ቢኖራችሁ ኖሮ ማለት ነው ልንገራችሁ፣ አይደለም በገዛ ጊዜና በገዛ ገንዘባችሁ በነፃ እንደዚህ አይነት ፕሮግራም ልታዘጋጁ ቀርቶ እስከ ዛሬ ያወጣችሁትን ህዝብን ትጠይቁ ነበረ። ለምን ብትሉኝ 1000 ሰው አድናቆት ካደነቀ ቢያንስ 2 ወይ 3 ሰው ምን ጥር አድርጎ ይሰድባችኋል። ብዙ ጊዜ ደግሞ እኛ የሚሰማን ምንድን ነው? ፖዚቲቭ ኃይል አለው አይደል? ኤነርጂ አለው አይደል? ፖዚቲቭ ፓወር አለው፣ ይወጋችኋል። አንድ ሰው ብዙ ጊዜ ቅቤ እየቀባ ሰውነታችሁን እያጠበ ተንከባክቦ አንድ ቀን በጦር ቢወጋችሁ ትሞታላችሁ? አትሞቱ? ብዙ ቀን ስለተንከባከብኩ እንዴት በአንድ ቀን ሞት የሚባል ነገር አለ እንዴ? የለም። በዚሁ አንዳንድ ሳያውቁ ለሚሳሳቱ ሰዎች ከብረት ምላስ ጥንካሬ ያለው ሲሰብርና ጥንቃቄ እንዲያደርጉ ነው። በየሶሻል ሚዲያውም ቢሆን ኖሮ አንድ ኔጌቲቭ ከጻፈ ፖዚቲቭ በሆነና በገባችሁ መንገድ በኮሜንት ልጠዘጥዙት ይገባል፣ ልታስተምሩት ይገባል። ግልጽ ነው አይደለ? እንጂ ግን ብዙ ሰዎች ገብቷቸው አድንቀው ህይወታቸው ተቀይሮ እያደጉ ተሻለ ደረጃ ላይ እየደረሱ አንዳንድ ድንገት የሰማ ሰው ካሁን በፊት በእንደዛ አይነት በሚመስል ቃላት ገንዘቡ ከተወሰደ ወይም ደግሞ እንደዛ አውርተው ከጠፉበት ወይም ደግሞ የሃይማኖት ፖለቲካ ወይም ደግሞ የግል ቁማር አይነት ቢዝነስ ሆኖ ካገኘው ይሄማ እሱ መሆን አለበት ብሎ ገና አላየም እኮ አልሰማም እኮ አላዳም መስጠት ይሁን መቀበል ይሁን አላየም እኮ እንደዛ አይነት ነገርማ ይሄን ያስከትላል ብሎ በስድብ ጥርግ የሚያደርግ ሰው አለ። መጠራጠር የጨዋነት ነው፣ መጠየቅ የጨዋነት ነው። እርግጠኛ መሆን ግን የጨውነት ነው። ጨው ያላገባብ ምን ይላል? ጨው ያላገባብ ይመራል አይመርም? መራር ነው እያልኳቸው ነው። ከመረርክ በኋላ ምን ትሰራለህ? ኦልሬዲ ብዙ ምግብን ሪጀክት እንደማድረግ ነው።
ስለዚህ ሌሎችም እንዳይመገቡት ማለት ነው። ገብቷቸዋል አይደል? ስለዚህ ጥንቃቄ ማድረግ ይጠይቃል። ምናልባት ይህን ፕሮግራም የሚከታተሉ ሙሉ ሰዎች ያልገባቸውን ነገር መጠየቅ ይችላሉ። ለማንኛውም ፕሮግራማችን የህይወት ምንድን ነው? የህይወት ክህሎት ካልን ምንድን ነው የህይወት ክህሎት? ህይወትን ክህሎት፣ አቅም፣ ሙያ፣ ተጽዕኖ፣ ስኬት እንዲኖረው ማድረግ ይሰማል አይደለ? ታዲያስ እና መንጎዳና ላይ ወጥቶ መተኛት እንዴት ገንዘብ ሊወስንልህ ይችላል? ያንተ መማርና ለመማር እንዴት ገንዘብ ሊወስንልህ ይችላል? አንተ ገንዘብን እኮ አንተ ነህ የምትሰራው። አታውቅም እንዴ? በቃ ህይወት ክህሎት እኛ ጋር ይሄ ነው። ገንዘብን አንተ ነህ የምታዘው። ገንዘብ ያንተ ባሪያ እንጂ አንተ የገንዘብ ባሪያ አይደለም። አንተ ያው ረቂቅ ፍጡር ሰው ነህ። ሰው ነህ ትችላለህ ብቻ በሚለው አይደለም። እኔ አድርጌ ነው የማሳይ። አሁንም እያደረጉ ስለማሳያችሁ አትሽረክረኩ፣ እምነታችሁን አትሸርሽሩ። ከስኬት 5 ህግ በየጊዜው መውራችሁ እንዲገባችሁ ነው እንዴ። ቆይ አብዛኛው ሰው 2 እጅ አለው አይደል? እዚህ ውስጥ አብዛኛው ሰው 2 እጅ አለው። አንዱ እጅ ላይ አብዛኛው ሰው 5 ጣት አለው። ይሄ ማለት ነው በቃ የስኬት ህግ ይሄ ነው። ግራ እጄን ሳልጠቀም እዚህኛው ላይ ብቻ ያለው ይበቃኛል። የስኬት ህግ 5 ብቻ ነው። በቃ በጣታችን በአንድ ጣታችን ልክ ነው። ይሄ ናቹራል ነው፣ ሳይንሳዊም ተፈጥሯዊ ህግ ነው። ከህግ ውጭ ወዴት ነው የምትሄደው? ህግ የሚባል አለ በህይወት ውስጥ። እሺ የስኬት ህግ 5 ብቻ ነው። በቃ እዚህ ስኬት ህግ ውስጥ እዚህ 5 ውስጥ እናንተ ምክንያት አድርጋችሁ የተቀመጣችሁበት አንድም ህግ ውስጥ አልተካተተም። አንድም ሹመት ስልጣን አልተሰጠውም። ልብ አድርጉ። እዚህ ውስጥ እዚህ 5ቱ ስኬት ህግ ውስጥ ገንዘብ የሚባል፣ ትምህርት ደረጃ የሚባል፣ ወቅት የሚባል፣ ሃይማኖት የሚባል፣ ጾታ የሚባል፣ ጥሩ ቦታ የሚባል ነገር የለም፣ አልተጻፈም። ያልተጻፈ ታዲያ እያነበብ እንዴት ትግባባለህ ከተርጓሚ ጋር? ህይወት ትርጉም ትጠይቃለች አትጠይቅም? የህይወትህ ትርጉም ለምን ጠፋብህ? ያልተጻፈ እያነበብክላት ነው። እሷ ታነባለች፣ አንተ ሌላ ታወራለህ። የተጻፈውን አንብብላት። የስኬት 5ቱ ህግ ውስጥ ይኸውልህ ምን መሆን ነው የምትፈልገው? በኢኮኖሚ ረብጣ ባለሀብት ወይስ ዝነኛ አርት ሰው ወይስ በፖለቲካው ጥግ ነክተህ አገርና ዓለምን መምራት ወይስ ታዋቂ ሃይማኖት አገልጋይ? ምን መሆን ነው የምትፈልገው? መሆን የምትፈልገውን ሁሉ ሊያጎናጽፍህ የሚችለው 5 የስኬት ህግ ብቻ ነው። ከዛ በኋላ ወዴትም አትሄድም። ይኸውልህ አንተ ምክንያት አድርጋ ያስቀመጥከው ሁሉ ነገር ሙሉ ወድቅ ተሳስታ። ለዚህ ነው ሀያላኖች ምድርን በሙሉ አልምተው ወደ ማርስና ወደ ተለያየ ህዋ ፍለጋ ሲሄዱ እኛ ገና እዚህ ጋር ለመብላት ተቸግረን ቁጭ ያልነው። እሱ አይናችሁን ንክፈት። እዚህ 5 የስኬት ህግ ውስጥ ህግ 1 የመፈለግ አንገብጋቢ ፍላጎት፣ ህግ 2 የመጀመር ሳትጀምረው የሚያልቅ ነገር የለም፣ ሳትጀምር ቁጭ አትበል። ህግ 3 የማመን በማመንና ባለማመን ውስጥ ብዙ ኤነርጂ ፓወር አቅም አለ። ህግ 4 መጽናት፣ ካልጸና ለእያንዳንዱ ዓለም ትራመዳን ነገር ሁሉ እንቅፋትና ቻሌንጅ አለ። ህግ 5 መተግበር ነው። ሳትተገብር ለማረፍ አትሩጥ። ሳትተገብር ሀብታም ሳትሆን ለመዝናናት፣ ሳይመችህ ሰርግ ለመደገስ፣ ኬጅ ለመደገስ፣ እንደዛ ነው እኛ ያልነው። 5 የስኬት ህግ ውስጥ ንገረኝ። አሁን መነሻ ካፒታል የሚል አለ፣ ትምህርት ደረጃ የሚል እስከ አወራው። ወደድክም ጠላም የማወራ የት ክህሎት የተኖረ እየኖርኩም ያለሁት እናንተም የምኖሩት ነው ወደፊት። ይህን እየተከተሉ ያሉ 9 ሚሊዮነሮች እየተፈለፈሉ ነው። ለነሱ አጨብጭቡላቸው አባቴ። ስለዚህ 5 ከዚህ ህግ ውጪ የትም ሂድ፣ እኔ ምን አገባኝ፣ ዞረ ዞረ ትመለሳለህ። የትም ዓለም ጫፍ ሂድ፣ አገር ቀይር፣ ሃይማኖት ቀይር፣ ስትፈልግ ከቻልክ ጾታ ቀይር፣ ምንም አድርግ አይሳካልህም። ዞረ ዞረ ራሱ አንተን ይዘህ ነው የምትመጣው። ይህን ካልቀየርክ ዋጋ የለህም። ይህን ለመቀየር ደግሞ ምንም አያስፈልግም፣ በነፃ ነው። በነፃ በላይ ፊትህ እየጮህ ነው። እንዴት እንደሚሰራ፣ እንዴት እንደሚታሰብ፣ እንዴት እንደሚጀመር፣ እንዴት ግብይት ትስስር እንደሚፈጠር፣ እንዴት ራስህን ደቨሎፕ እንደምታደርገው፣ እንዴት ኢኮኖሚ እንደሚያድግ፣ እንዴት ሪሳይክል እንደሚደረግ ምንም አይመለከትህም። በቃ አንተ አታስብ። እንደ ሌሎቹ ገንዘብ ክፈል አይልህም።
እንደ ሌሎቹ አዳራሽ መምጣት ከቻልክ በቴሌቪዥን ቤትህ መጥቷል፣ በሀገሬ ቲቪ ከቻልክ በአካልና ካልቻልክ እዛው ቤትህ ቁጭ ብሎ በላይ ይጮልሃል። ምንም እንዳታወጣ፣ ምንም አያሳስብህ። ሰው ከስራ ውጭ ነው የምታዳምጠው ለራሱ። እንደ ሌሎቹ ክፍያ አይደረድር፣ መታወቂያ አይጠይቅም፣ ማንነት፣ ብሔር፣ ሃይማኖት፣ እድሜ፣ ጾታ አይጠይቅም። ስንት ብር አለ ካለ ነው አይልም እንዴ። ስለዚህ አባቴ ሰክሰስፉል የመጨረሻ ስኬትን መጎናጸፍ ትፈልጋለህ? 5 የስኬት ግን አትርሳ። 5 የስኬት ህግ ውስጥ ምንም አይነተኛ ምክንያት አድርገን ያስቀመጥነው ነገር የለም። ቆይ ቆንጆ ቦታ ጥቼ ነው፣ ቆይ ሀገሪቱ ሰላም ስትሆን ነው፣ ቆይ ትንሽ እጄ ላይ ገንዘብ ጠርቀም ሲል ነው፣ ቆይ ክረምቱ ሲወጣ ነው። እንዴ እኔ እኮ በጣም እኮ ነው። ቆይ ሳገባ ነው፣ ቆይ ስመረቅ ነው፣ ቆይ ጥሮታ ስወጣ ነው። ምክንያት አደርድር። በተለይ 99.9% ሰው መነሻ ካፒታል ስለሌለኝ ነው እንጂ አሳየኝ ነበር ነው የሚለው። ምንም አታሳየኝም። የዛን ጊዜ የምታሳይ ውድቀትህን ነው። ማሳየት ከቻልክ አሁን አሳየኝ። 5 የስኬት ህግ ውስጥ ሰው በመሆንህ ብቻ ተሰጥተዋል። መፈለግ ትችላለህ። ንገሩኝ፣ መፈለግ መስፈርት አለው? እሺ። መጀመር መስፈርት አለው? እሺ። ማመን መስፈርት አለው? መጽናት መስፈርት አለው? ቀበሌ ሄዳችሁ ነው እንዲህ ስለ መጽናት መንጂ ፈቃድ ምናምን እንደየሁኔታችሁ እንደ እድሜህ እንደ መልክህ ነው እንዲህ ጽናት የሚሰጥህ ወይስ ካንተ ነው ከመምሮ ነው የምታውጣው? መተግበርም መስፈርት የለውም። ያላችሁ ይሄን 5 የስኬት ህግ እዛ ጋር አስቀምጠህ አንተ ሌላ ቦታ ትፈልጋለህ። አይበከቱ መድከም ገንዘብ ትፈልጋለህ፣ ብድር ትፈልጋለህ፣ ቅድሚያ ቁብ የሚሰጥህ ትፈልጋለህ፣ እንዲያው እንዴት እንደሚሰራ የሚያማክርህ ትፈልጋለህ። ደግሞ እንዴት እንደሚሰራ ልታማክሩ ትሄዱና እኮ ስትሽኮረመሙ እንደ ሌላ ቦታ መስሏችሁ የቢሮ ትመጡና ማለት አሁን ምን ብሰራ ነው የሚያዋጣኝ? እንዴት ብሰራ ነው በል። ምን ብሰራ ነው አይባልም። ያንተ ፈጣሪ ጋር ነው እንዴ መጣው? ምን ብሰራ ነው የሚያዋጣው አይባልም። ምንም ስራ አንተ እኮ ነው የምሰራው። እንዴት ልስራ ቴክኒካሊ እንዴት ነው የሚባለው? እሺ አሁን ማለት እንዴ አንድ ሐኪም መጥቶ እኔ ጋር እንዴት ባክም ነው እንዲያው ሰው የሚመጣል ሊለኝ ነው እንዴ? አይባልም። ካፒታል ሪሳይክል ሲስተሙን ፕሮፌሽን ሙያውማ እኮ 1800 አይነት ስራ አለ። እሱን ያቅፋል የኛ ቢዝነስ ፕላን። ይሄን ሁሉ ማንማማር ካልን ገና መጪው ጄኔሬሽን ያረጃል። እሱን ስናስተምር እሱ የራስህ ጉዳይ ነው። እንዴት ልስራ ብቻ በለኝ። እንዴት ፕሮሞት ላድርገው፣ እንዴት ላንቀሳቅሰው፣ ማርኬቲንግ እንዴት ልስራው፣ እንዴት ካፒታል ሪሳይክል ሲስተሙን የጊዜና ኢኮኖሚ አጠቃቀሙን የማሳደጉን የሰራተኛ ቁጥጥሩን ራስ ማኔጅመንቱን ካሉባሌ ቦታ መሰወሩን ራሴ በቀላሉ ደንበኞቼ እንዴት እንደሚመጡ ብሬ እንዴት እንደሚያድግ እንዴት ሰላሜ እንደማገኝ እንዴት ከቤተሰብ ጋር እንደምስማማ እንዴት ደንበኛ እንደሚመርጠኝ እንዴት እንደማረካቸው እሷን ንገረኝ ነው የሚባለው። ይኸውልህ እሷን ነው ንገረኝ የሚባለው እንጂ ምን ብሰራ ነው የሚያዋጣኝ ይላል። ይገርማል እኮ በኮንስትራክሽን ተመርቆ ጤና ጽሕፈት ቤት ታገኙታላችሁ። የምታውቁ ሰው ስለሚኖር ፈገግ ያስብላላ። ታውቁ ነው የሚገርመው፣ በጣም ነው የሚገርመው። እኔ አንድ ሰው መፍቻ ይዞ ምናምን ሞተሮችን እየጠገና አግኝቼ ፕሮፌሽን ምንድን ነው እለዋለሁ። አይ እኔ እንኳ ዶክተር ነኝ። አየህ ክብር ነው። አይ አረ ጎበዝ ሐኪም ነበርኩ። እና ሰው መስሎ ነው ሞተር የምታክመው? እንዲህ ሰው ሐኪም ባለሀብት መሆን እንዴት አቃተ? በሽተኛ ጠፍቶ ነው? ታዲያ ለምንድን ነው በየቀን ለህንድ፣ ለእስራኤል፣ ለቱርክ ሪፈር እየተባልን ገንዘባችን እያለቀ በየመንገድ ባሽት የምንለምነው? አንተ ጥለው መካኒክነት ትገባለህ። አየር ያለውን ስራ ጥለህ ሌላ አየር ፍለጋ። ከዛ አንዳንዱን ደግሞ ምንድን ነው ሙያ በሉት። እኔ አርሶ አደር ነኝ፣ አርሶ አደር ልጅ ነኝ። መንገድም ኮመንቶች እያዛጋ የቀን ስራ ፍለጋ ነው። እና ታዲያ ምርት ተትረፍርፎ ነው እኛ የህንድና የፓኪስታን ሩዝ እየቃምን ጠብቀን ከወደብ ላይ። አንተ ምንድን ነው የምሰራው እዚህ ጋር? አታመርትም? እንዴት ማምረት እንዳለብህ እዛው አትጠይቅም? ምን ሆነ ነው? ቻይና ስትሄድ አሲድ ዘንቦ ይልጣል። እዚህ እኮ ዝናቡ ራሱ ይጠጣል። ወዴት ነው የተሰደድክ ያለው? ሳውዲ በዓለም ወንዝ የላት ዝናብ የላት። እዛ የምትሄደው ምን ፈልገህ ነው ወንድሜ? አንተ ቃነሻ ሆነ። በጣም እኮ ይገርማል። የሚገርመው ግን ይቺ ዝናብም ወንዝም የሌላት ሀገር ለእኛ የእርሻ ምርት ትልካለች። ብታምኑ ባታምኑም አረበኛ የተጻፈበት የሱፐር ማርኬት የሚታገኙ የሳውዲ ጁስ ነው። ጂዛ ላይ ያላት ትልቁ የእርሻ ኢንቨስትመንት ማንጎ እያለሙ ለእኛ ጭማቂ። ጉድ እኮ አንተ ነዳጅ ስላላቸው ነው ባለሀብት የሆኑት አላልክም? ታዲያ ለምንድን ነው የእርሻ ምርት ከነሱ የምገዛው? እዚህ ጋር ቁጭ ብለህ ነውር አይደለም እንዴ? እሱን እንዴት ልስራ ብትለኝ እዚህ ሪሶርሱን አሳይ ነበረ። አንተ ያልከው ምን ልስራ?
ምን ልስራ አልከው ጮሌና ህገወጥ ስግብግብ ነጋዴ ያገኘህና ምን ልስራ ማለት የሚለው ሳውዲ የቀን ስራ አለ ቆሰቆስከው። ምን ልስራ ለሚለውማ ጀርመን ሂድ አለክ ሞሮኮ ላይ እንደ በግ የበግ ቆዳ ለብሰህ በአራት እግር እየዳ ያለ መሳቂ ሜዲትራኒያን ለመሻገር ቂጥህን በራስ ያደርግ ደላላ 3 ወር አግቶ ዘርማን ዘር የሚለወጥበትን አገር ብር ተለምኖ ይላክልሃል። እዛ ከደረስክ በኋላ ደግሞ ተንቀሳቃሽ ዕቃ። አሁን ጭራሽ ልንገራችሁ እኔ እንደዚህ እናምርት እንደዚህ እንነግድ ከማለታችን በፊት መጀመሪያ ላይሰንስ እናውጣ ለጭንቅላታችን። ፍቃድ አውጡ፣ ፍቃድ አውጡ። አብዛኛው ሰው ህገወጥ ነው ጭንቅላቱ፣ ህገወጥ። አብዛኛው ሰው ጭንቅላቱን ህገወጥ አድርጎታል። ወይም ደግሞ ነፍስ እንዝራ፣ ነፍስ ዝሩ። እሺ ምን አይነት ነፍስ በሉኝ? ቆይ ለመሆኑ እኔ ግርም የሚለኝ አረባካችሁ በተለይ ሚዲያን ተጠንቀቁ። በየሬዲዮና በየቴሌቪዥኑ አንድ ስራ ምን ልስራ ሲባል ተረስ አንድ ስራ ለመስራት ተጠንቀቁ። እንደዚህ የሚያማክሩችሁን ሰዎች እኔ አገባኝም። በስውር ሴፍ እየተቆረጥክ ነው። ማንም በደመ ነፍስ 4 ደንበኛ ሳይኖረው ስለ ደንበኛ ሲያስተምር አፍን ከፍታ አታዳምጥ። አንተ መጀመሪያ ተለማመድ በራስህ ሰዓት። የተግባር ሰውን ተግባር ልመድ። በላይ በ100 ብር ይጀምራል ብሏል። አረስኪ በ100 ብር ምን መሸጥ ጀመርክ? ጽፈዋል? አጀንዳ ላይ ሞክረዋል? ሞክረ እምቢ ብሎ ነው አቃተ። ወር ሙሉ 100 ብር አትርፍ አለ። የሚቀጥለው 200፣ የሚቀጥለው 400፣ የሚቀጥለው 800 በ2 ሚሊዮነር ትሆናለህ እኮ አልኩ። እሱን እንኳን ሞክረዋል ወይ? እኔ እኮ ይገርመኛል። ይኸውላችሁ በተለይ በተለያየ መጽሐፍ፣ ጋዜጣ፣ መጽሔት እንዲሁም በብዙሃን መገናኛ ላይ የሚነገሩ አደገኛ መደበኛ ትምህርት ቤት ጀምሮ በአነስተኛና ኢንተርፕራይዝ ጥቃቅን ውስጥ ጀምሮ የሚነገሩትን ሁሉንም ማር ለምትተገብረው ከጊዜው ጋር ይመጥናሉ ወይ? እሱ ብትጠይቀው። እስኪ አንድ ጥያቄ ልጠይቃችሁ። መምህራችሁ የመጀመሪያው ሰው ዝንጀሮ ነበረ በዝግመተ ለውጥ ወደ ሰው መጣ ሲልህ ቲቸር አንድ ጥያቄ አለኝ በምን አረጋገጥክ እስኪ በለው። አሁን እኔ እሱ ጋር ላወራችሁ ምሳሌ ነው የማወራችሁ። ምንድን ነው የሚላቸው? አይቻለሁ ወይስ እርግጠኛ ነኝ? ምንድን ነው የሚላቸው? እሺ ሳይንሱና ፖሊሲው ካለ ውጭ ልንማማር አንችልም። ይዘጋል ይዘጋል። ኖረዋል ካልከው አረ እኔ ሰው ነኝ በራሴ ግን ሳይንሱ ህጉ ፖሊሲው እንደዛ የሚልን ሲያስተማረን ይዘህ ታዲያ ሄደህ ዝንጀሮ ጋር ልትጋባ ነው እንዴ? እሺ ማርክ ለማምጣት ተማር። ማርክ ለማምጣት ስትማር የቆየውን ግን እዚህ ጋር ህይወት ይሆናል ብለህ አትድከም። እኔ የተማርኩ ነኝ አትበለኝ። ያይጠቅምም እያልከው አይደለም። በዛ ውስጥ ብዙ የሚጠቅም ስላለ ተማር፣ ትችላለህ። ስራ ከመስራት በፊት ፖፑሌሽኑ ያለበትን አካባቢ ሻው ምን ይፈልጋል የሚለውን ጉዳይ ቀድመ ማጥናት አለብህ ይላል። ስለዚህ ብዙ ሰው የሚገኘው መገናኛ 4 ኪሎ ሜክሲኮ ነው። ስለዚህ እዛ ሄደህ አንተ ፎቁን መስራት ወይ መከራየት አትችልም። በቃ አርፈህ ተቀመጥ ማለት ነው። ይህን ነው እንግዲህ ሰልጥኛለሁ የምትለኝ። ይሄ ስልጠና አይደለም። ይሄ ወሬ የተቀበለ ወሬ ያሸጋገረ የወሬ ጄኔሬሽን ቅብብሎች ማለት ነው። እሺ እንደዛ አይነት ስልጠና የለም። ሰው ቢዝነስ ማን ነህ ልንገርህ። ቢዝነስ ማን ማለት ቢዝነስ የሚፈጥር ነው። መፍጠር ማለት ህዝቡ ምን እንዲጠቀም ላድርገው። አሁን አንተ ቢዝነስ ማን ነህ? ህዝቡ ምን ይፈልጋል እንዴ? ህዝቡ ምን ይፈልጋል ብለህ ነው እንዴ አንተ ስራ የምትሰራው? አይባልም። ህዝቡ ምን ይፈልጋል አይባልም። አርሶ አደርም ስትሆን መሬቱ ምን ይፈልጋል የሚባለውን ነገር ቀድሞ ማጥናት ያስፈልጋል ይለዋል ግብርና ተብየው። ይሄድና ማለት ነው እንደዛ አይባልም። መሬቴን ምን ልዝራው ነው የምትለው። መሬቱ አንተ የምትፈልገውን እንዲያበቅል አንተ ነህ የምትሰራው፣ አንተ ነህ የምታደርገው። እሺ አንተ ነህ በፈለግከው መንገድ የምትወስደው። ህዝቡን ደግሞ ልንገር፣ ይህን ሰፊውን ህዝብ ምን እንዲጠቀም ላድርገው ብለህ አንተ ፈጥረህ እንዲጠቀም ማድረግ ነው ቢዝነስማን ማለት። ፋይ እሱ ነው አይተዋል እንጂ ህዝቡ ምን ይፈልጋል። እሺ ህዝቡ መኪና ነው የሚፈልገው። መኪና ታመርታለህ አንተ? ምን አይነት ነገር ነው? ይኸውላችሁ ህዝቡ ምን ይፈልጋል የሚል ቢዝነስ ምን እንዳመጣ ልንገርህ። ሰነፍ ቢዝነስማን ደንበኞችን ይመስላል። ሰነፍ ቢዝነስማን ደንበኛ ሁልጊዜም ትክክል ነው ብሎ ይለጥፋል። ሰነፍ ቢዝነስማን ደንበኛ ንጉስ ነው ብሎ ይለጥፋል። ሰነፍ ቢዝነስማን ደንበኛ ክቡር ነው። ክቡር ሰራተኞች ናቸው። ለዚህ ሳይገባ ነው በላይ አትክልትና ስፔዛ ጋር መጣ ሰራተኛ እንደፈለገው የሚሳደብ ሰው አለ። ከዛኛ ከነሱ ብሰን ቁጭ አይቻልም። ክቡር ደንበኛ አይደለም። ደንበኛ ተጠቃሚ ነው። ደንበኛ ምንድን ነው? ተጎጂ ተጠቃሚ። እየጠቀምከው ነው እየጎዳኸው? ታዲያ ክቡር
አገልጋው ነው ወይስ ተገልጋው? ምን አይነት ህግ ነው? አስተካክል እንጂ አስተካክል አባቴ እንዴ! በደንብ አስተካክል። መሳሪያ በዱላ ስመታው ሰው ምላጩን ስስበው ነው የሚተኩሰው። ያንተ የድርጅት ምላጭ እንዲተኮስ ከፈለግ አንተና ሰራተኞች ናቸው፣ ደንበኛ አይደለም። ደንበኛ ካልተጠቀመ ከስተመር ከሌለ ድርጅት ዋጋ የለውም የሚለኝ ሰው አለ። አዎ ዋጋ የለውም፣ ግን አንተ መጀመሪያ ካለመኖር ወደ መኖር ያመጣው ድርጅት ነው እነሱን ምን ያደርጋቸው ያመጣቸው? ወይስ እነሱ የተሰበሰቡበት ነው አንተ ሄደ አገልግሎት የሚሰጠው? ወይስ አንተ አገልግሎት ቦታ ነው እነሱ የሚሰበሰቡት? ማን ነው አሸናፊው? ወንድሜ ደንበኛ ሁልጊዜ ትክክል አይደለም። ደንበኛ ትክክልም ነው፣ ትክክልም አይደለም። ደንበኛ ክቡርም ነው፣ ክቡርም አይደለም። አይተዋል እንዴ? በደንብ ላይ እንጂ በመንጋ መነዳት ነው። ደንበኛ ሁልጊዜ ትክክል ነው። ደንበኛ ንጉስ ነው። ደንበኛ ክቡር ነው። እንደዚህ ያልከው ለምን እንደው ልንገርህ፣ ደንበኛ የምን ይፈልጋል ብለህ የሱ ጥገኛ ስለሆንክ ነው። አዎ በአንተ አካያር ልክ ነህ። በእኔ በበላይ ሞርዴ ስልጠና ህግና ተግባር ግን ትክክል ቢዝነስማኑ ነው። ህዝብ ይህን እንዲጠቀም ላድርገው አለ። ህዝብ የጎደለውን ፈለገ። ህዝቦች ራሳቸው የጎደላቸውን አላወቁትም። ይኸው አንድ ነገር ልንገራችሁ፣ የእኛ ሀገር አርሶ አደር እየፈለሰ ወደ ከተማና ወደ ውጭ ሀገር ይሄዳል። ለምን በሉኝ? የጎደለውን አውቋል አላወቀም? አላወቀም። ብር ያለው የት ነው አለ? ሳውዲ ነው አሉት፣ ሄደ። የተማረውስ የጎደለውን አውቋል አላወቀም? አላወቀም። ስራ ያለው የት ነው አለ? አሜሪካና አውሮፓ አሉት፣ ሄደ። አንተም እንደዛ መሆን ነው የምትፈልገው? እንዲህ ይኸውልህ ሰው የሚፈልገው ምንድነው ስትል፣ ዞር ዞር ስትል ጌም ዞን ውስጥ የጅል ማህበረሰብ ታጭቆ ታየዋለህ። ፑል ቤት ትከፍታለህ። ዞር ዞር ስትል ህዝቡ የሚፈልገው ምንድነው? አብዛኛው ወጣት ጫት ሲበላ ታገኘዋለህ፣ ጫት ትተክላለህ። አሁን እየተደረገ ያለው እንደዛ ነው። ሄደን ተያይዘን ገደል። የህዝብ ምን ባረግለት ይጠቀማል በል። ከዛዝ እንዴት አድርጌ እንዲጠቀም ላድርገው? አንተ ነህ ቢዝነስማን። ቢዝነስማን አሁን አንተ ነህ። ይህን ስራ ለመስራት ቦታ የለኝም አትበል እንዴ። ቦታ ያለው ሰው እኮ ስራ መስራት አይችልም። እንዲሁ አንድ ነገር ልንገራቸው። ሰፊ ቪአይፒ የሆነ ቦታ ካላቸው ሰዎችና ሰፊ የስራ ልምድ ካላቸው ሰዎች ማንኛቸው ይበልጣሉ? እኛ እንግዲህ በሚሊዮን የሚቆጠር ለቤትና ለቦታ ኪራይ በየወር እናወጣለን። ይህንም በሚሊዮን የሚቆጠር ባለቦታና ባለቤቶች ናቸው ባለሀብት ወይስ እኛ የስራ ሰዎች ነን ባለሀብት? እኛ ነን። ይኸውልህ እነሱ ብር ነው ያላቸው፣ አንተ ግን ምኑ ነው ያለ? የብር ማተሚያው አንተ ያለ። ማንኛው ይበልጣል? የእነሱ ያልቃል፣ ያንተ ያልቅ። የማወቃቀቶ ነው እንግዲህ በድንበር የምትፈላከሰው የምትዋጋው። አብዛኛው ሰው በመተት የሚያብደው ለዚህ ነው። አብዛኛው ሰው የሚታገተው በዚህ ነው። አብዛኛው ሰው ጦርነት የሚከፍተው በዚህ ነው። አብዛኛው ሰው የሚሰደደው በዚህ ነው። አብዛኛው ሰው ስልጣን ሽሚያው በዚህ ነው። አብዛኛው ሰው ታሪክ የሚያጣምመው ለዚህ ነው። አብዛኛው ሰው መስማማት ያልቻለው ለዚህ ነው። አብዛኛው ሰው የሚሰደደው ለዚህ ነው። አብዛኛው ሰው የሚታመመው ለዚህ ነው። አብዛኛው ሰው የሚያማርረው፣ የሚሸማቀቀው፣ የሚረበሸው ለዚህ ነው። ችግርን ካላወቅህ እኛ የቸገረን የህዝቡ ችግር ምንድን ነው ብሎ ህዝቡ ያልፈለገውንና ያላወቀውን ነገር ፈጥሮ እሱን ወደ ገንዘብ የሚቀይር ህዝቡንም ወደ መንቃትና ወደ አገልግሎት የሚያመጣ እንጂ ህዝቡ ምንድን ነው የሚፈልገው በል የሚልህን አሰልጣኝ እንዳሰማ ካሁን በኋላ ብሎክ አድርገው። ህዝቡ ምንድን ነው የሚፈልገው የሚል አሰልጣኝ አያስፈልገንም። ህዝቡ ምንም አያውቅም። አሁን አንተ እንዳረከው ነው። ስለዚህ የሚጠቅመውን ነገር ክሪኤት እንድታደርግ ነው። ለአርሶ አደሩ የከርሰ ምድር ውሃ እንድታወጣ፣ ወንዝ እንድገድብ፣ ምንጭ እንድጠርግ፣ ውሃ እንድታቆር፣ የመስኖ ጠብታ እንድታሳየው፣ ምርጥ ዘር እንድታዳቅል፣ ፓምፕ እንድታመጣለት፣ የተፈጥሮ ፀሐይን እዛው። እኛ እንዲሁም እኮ መብራት ጠፋ አልጠፋ እንላለን። አሁን የገጠር ቴክኖሎጂ እኮ አንዴ ሶላር ገጠም ከ24 ሰዓት በቃ አገልግሎት መጠቀም ነው። ውሃ ሄደች አልሄደች እንላለን እኛ ጋር። ገጠር እኮ አንድ ጊዜ ኢንስታሌሽን ከዘረጋ በቃ 360ውን ቀን መጠቀም ነው። ያንን ጥሎ መጥቶ እኛ ጋር ጨረቃ ቤት ውስጥ መከረውን ይጋፋል። እሱ እዛው ራሱን እንዲችል ካሳየው አንተ ነህ አሁን መሰልጠን ያለብህ። እሱን ነው መሰልጠን ያለብህ። እንዴ ከዓለም 1% ውሃ ነው የሚጠጣው። ይሄ ኢንተርናሽናል ጥናት ነው። ኢትዮጵያ ውስጥ 99.9% ይጠጣል። ተባረክ። አንድ ጠያቂ መጥቷል። መጀመርና መተግበር ምንድን ነው የሚለያየው? ስመለስ እናወራለን። እሺ ልክ ነህ። በቃ አሁን ከወሬው ወደ ምን እንግባ? ብዙ ጊዜ ምንድን ነው የምንላት? እችን እንዳረሱ
በቃ እንግዲህ ከወሬው ዳይ ወደ ተግባሩ። ስንት ህግ ጥሰሃል? 4 ህግ። 4 ህግ ጥሰህ እንዴት ነው የሚሳካልህ? ይሄ ማለት አንድ ገበሬ ምን ይላል? በሉ እንግዲህ በቃ እንዝራና ዛሬውኑ እንጨድ። ሳይበቅል ሳይታረም ሳይኮተኮት ሳያብብ ፍሬ ጠያቂ ማለት ነው። ስንት ህግ ጥሷል? 4 ህግ። አርሶ አደር እስከ ምሽት ጠብቆ ተስፋ ቆርጦ ይገባል ወደ ቤቱ። ሌላ ቀን አይመጣም። እንደዛ አይነት ቢዝነስ ፕላን ተመልሰን እናወራዋለን። የኪነት ቡድኖችን ወደ መድረክ ጥሩልን። ፈታ ያድርጓችሁ። እስኪ አእምሮ ማሳይ ፍሌክስ ካሳባችሁ ወጣ እንደ ሸፕ በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር 2 ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ። ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ። ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ። ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ ፍጹም በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 9924 11 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል። በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኢ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ። ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽህና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ። እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3
ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል። ቅድም ግን መጀመርና መተግበር ምንድነው የሚለየው ላለን ሻው ቅድም እንደጀመርኩ መጀመርና መተግበር
በጣም ይለያያሉ። በእርግጥ የሰው ልጅ በየቀን የሚሰራው ትናንሽ ተግባር ነው ትልቅ ስኬት ላይ የሚያደርሰው ይባላል። እውነት ነው። አንድ መጽሐፍ ጀምራችሁ አንድ ገጽ በጽፉ ተተገበረ ይባላል ወይስ ተጀመረ? ተጀመረ። ይሄ መጀመር ነው፣ መተግበር ግን አይደለም በጭራሽ ማለት ነው። ሌላው ከቤታችሁ ወደ ቢሮአችሁ ወይም ወደ ስራ ቦታችሁ ወይም ወደ ትምህርት ቦታ ለመሄድ ወይም ወደ ማህበራዊ ይባላል መንፈሳዊ ወይም ሃይማኖታዊ ቦታ ለመሄድ ይበልና ከቤታችሁ ብትወጡና መንገድ ብትገቡ ጀመራችሁ ወይስ ተገበራችሁ ደረሳችሁ ማለት ነው። ስለዚህ በመተግበርና በመጀመር መካከል ያለው ልዩነት ይሄ ነው። እሺ መተግበር ማለት ምን ማለት ነው? ፕሮሰስ አድርጎ ሄዶ መጨረስ። ያ ምን ይባላል? ተግባር ይባላል። ስለዚህ ልዩነቱ ይሄ ነው። ሌላ ጥያቄ ከመጣ በደንብ እናብራራዋለን። በምንም ታምር ግን ንገራችሁ በህይወት ክህሎት ስልጠና ውስጥ ከ5 የስኬት ህግ ውጪ የሚያወራችሁ ሰው ካለ ወይም ደግሞ የሙያው የዘርፉ ባለሙያዎች ካላችሁ ባካችሁ ሙያውን በማሻሻል ተባበሩ። ከ5 የስኬት ህግ ውጪ የሰው ልጅ በዚህ ብቻ ሰክሰስፉል ይሆናል ብላችሁ አትንገሩን። በቃ አከሰራችሁን። ይሄ እኮ ለመክሰራችን እኮ ግልጽ ነው። ይኸው ኑሮ ማህበረሰቡ ሀገሪቱ ያላት ኢኮኖሚ እኮ ያስታውቃል አይደል? ሰው ከስረናል። ስደቱ፣ ድህነቱ፣ ቁማር ቤቱ፣ ውገታው፣ ሽብሩ፣ መጉላላቱ እኮ በቃ ሪል እኮ ይናገራል። 50 ሺህ ብር የሚያሸልም ጥያቄ አስቀምጠን ነበረ። ብዙ ቀን ቆየ። ብዙ ሰዎች በተለያየ መንገድ መልሰውታል፣ ግን ይሸራርፉታል። አሁን ግን ካመዘጋገቡ፣ ከአቴንዳንሱ፣ ከኢንፎርሜሽን ክፍሉ በየወር ከሚያሳውቁት የፕሮግራሙ ሰዓት የቻናሎቹ እንደዚሁም ደግሞ በአካል የሚገኙባቸው ቦታዎች ሙሉ ተተንትረው ተበጥረው የተመለሱት አሁን ነውና ያንም ቪዲዮ እየገባችሁ በደንብት ሰው ምንድነው ነው ያላወቅኩት ነገር አንደኛ ዙር ሰልጣኝ ሆኜ አመት ሙሉ አሳክቼ እንዴት ነው ያልመለስኩትን ምን ተብሎ ነው ልትሉ ትችላላችሁ ማለት ነው። አለሚቱ ባልቻ እባላለሁ። የመጣሁት ከሐረር ነው። ሁለተኛ ዙር ሰልጣኝ ነኝ። ተመዝግቤ እየሰለጠንኩና እያሳካው ያለው ነኝ። እኔ ባለቤቴ እንዲስ ጎበዞኝ ምናምን ሰራ ሲያኝ የማን ግርፍ ነሽ ምናምን ይለኛልና ለርሱ መልስ እንዲሆን የግጥሜን ርዕስ የበላይ ሞርዴ ነኝ ብየዋለሁ። የበላይ ሞርዴ ነኝ የዚያ የቀብራራው ቢዝነስ ፕላን ይዞ ወገን የሚጣራው ደሃና ድህነት ይጥፋ ከሀገራችን ተነስ ተነስ ችላ አትበል ወገን ቁጭ አትበል አትቁም አትሩጥ ብቻ ስማይ ምክሬን ማንቀላፈት ይብቃ ተከተለኝ እኔን ከዜሮ ተነስተ ሚሊነር ላድርግህ ከጸያፊው ድህነት እኔ ነፃ ላውጣ ላሰልጥንህና ቢዝነስ ፕላን ልስጥህ አንተ ምርጫ ይሁን ለመለወጥ ሰርተ እኔ የደረስኩበት የሀብቱ ማማ ላይ ወደ ኋላ ልልም አንተም ደርሰሳ ላይ እመነኝ ይልሃል የሞርዴ ልጅ በላይ ከእግዚአብሔር የተሰጠን የኢትዮጵያ ሲሳይ የድህነት ኑሮ ያስከፋ ወገኔ ሰርቶ ለመለወጥ ከአሰብክ እንደኔ እንግዲህ አድምጠኝ ስጠኝና ጆሮ ጉዱ ፈልቷልና ድህነት ዘንድሮ ባህር የከፈለው የሙሴ ያበትር እግዚአብሔር የሰጠው ወገን እንዲያሻግር ዛሬም የዘመኑ በላይ ሞርዴ የሚባል የድህነት በትር ከእግዚአብሔር ተቀብሏል። ከባዶነት ወደ ሚሊዮንነት ጉዞ ሊያሸጋግረን ነው የሙሴን በትር ይዞ በፈርዖን ሰራዊት የተሰቃዩትን ሙሴን መረጠና የሚመራቸውን ከእግዚአብሔር በተሰጠው በዚያች ቀጭን በትር ከፍሎ እንዳሻገረ አስፈሪውን ባህር ዛሬም በዚህ ዘመን እግዚአብሔር የመረጠው በድህነት ላይ ዘመቻ የያዘው ነጋሪት ጎስሞ ደውሉን ደውሏል። ቢዝነስ ፕላን ይዞ ተከተሉኝ ብሏል። እሱን ለመከተል ከኛ የሚጠበቀው በሞባይላችን እጃችን ላይ ባለው በኢትዮ ቴሌ ሲም ካርድ ላይ ሆነን በ0910 8819 ሴቭ እንዳደረግን ኤምቲን በሜሴጅ ሴንድ እንለዋለን።
አዎ ተመዝግበዋል የሚለው መልሱ ይመጣልናል። የማረጋገጫው እውነት ነው። በነፃ ስልጠና በየሳምንቱ ያለማቋረጥ ይከታተሉ። ኤቲ ብቻ ብለው አቴንዳንሱን ይሙሉ። ስልጠናውን በአካል ማግኘት የሚቻለው ወሰን ኤምኤስ ህንፃ 5ኛ ፎቅ ነው። እሁድ ስልጠና ነው። አዳምጡ። ዘወትር እሁድ ከ7 እስከ 9 ሰዓት ስልጠናው ይሰጣል ለ2 ሰዓታት። ቢያሻው በሀገሬ ቲቪ ቅዳሜ በምሽት የሚተላለፈውን ከ2 እስከ 4 ሰዓት አሊያም በማህበራዊ ድረገጽ አማራጩን አይተው በሚመቾት መንገድ ስልጠናውን ወስደው አቅራቢያው በሚገኝ ከ2 ባንደኛው ደብተር እንድትይዙ ከወለድ ነፃ አካውንቱን ከፍተው በኦሮሚያ ኢንተርናሽናል ወይም በጸደይ ባንክ በጠየቁን ጊዜ መረጃ እንድንልክ ኪሳችን ውስጥ ባለው ስራ እንድንጀምር ከ100 ጀምሮ እስከ 100,000 ብር ስም፣ ዕድሜ፣ ጾታ፣ የባንኩን ቅርንጫፍ እንዲሁም አድራሻ፣ የአካውንት ቁጥሩን፣ የስራ ዘርፍና ካፒታል መነሻ መረጃውን ሞልተው ይላኩ በሚሴጅ። እሱም ደስ ይበለው በላይ የሞርዴ ልጅ። አጸፋዊ ምላሽ ከበላይ ሚዲያ የላኩት መረጃ ደርሶናል እንግዲያ ለለውጡ ዝግጁ መሆኑን ያረጋግጣል የሚለው ሚሴጁ በስልኮ ይገባል ይሉና ቀጥለው የሚሊነሮች መንገድ ያደርሱናል ደግሞ የሰልጣኝ መለያ የሆነ ልዩ ኮድ። እንግዲህ ይሄ ነው የመጀመሪያው ምዕራፍ ወደ ሀብታት ጉዞ ከበላይ ሞርዴ እጅ ቢዝነስ ፕላን ይዞ እድርና ቁቡን ተው የተባልነውን ወደ ኋላ ትተን ማህበራዊውን አድርጉ ተብሎ የተነገረንን ጎንበስ ቀና ብለን እናሳካዋለን። ጀምሩ ሲባል ስራውን ጀምረን የደረስንበትን በወር መጨረሻ እናሳውቃለን። የበላይ የኪያ እኛ ልጆቻችሁ ስብናን ገንብተን የተከተልናችሁ ሰልጣኞች የሆንን በሚሊነር መንገድ አገልግሎት ሰጪ እንዲሁም ምነግድ ጄሶውን ቀላቅለን አንሸጥም እንጀራ። ቀና ሰው ሆነናል ልቡ የሚራራ ቅቤውን ከድንች ከሙዙ ቀላቅሎ የሚሸጥ ሰው ይጥፋ ንጹህ ቅቤ ብሎ። ቀዩን አፈር ፈይተን አንልም በርበሬ ሀቀኛ ሰው ልንሆን ቃል ገብተናል ዛሬ። ማሩን ከስኳር ጋር የሚያቀልጥ አንድ ላይ ድካም ያልገባህ ነህ የኪያዬ በላይ። በላይ በላይ ስንል በውስጥ አለሽ ሚስቱ ምሳሌ ነሽና እንደ እቴጌ ጣይቱ። አንተ ለኪያ እኔ እላችኋለሁ መሬት ጠብ እንዳይል የበላይ ልፋቱ። እኔ እላችኋለሁ መሬት ጠብ እንዳይል የበላይ ልፋቱ። የግጥሙ ደራሲ ወይዘሮ አለሚቱ ቴሌቪዥንን ዩኒቨርሲቲ አድርገንላቸዋል። ሳትከፍሉ ሳትንገላቱ ቤታችሁ ሆናችሁ አጀንዳ ይዛችሁ አዳምጡን። እያንዳንዱ የሚሊዮነሮችን መንገድ ሕግና ደንብ ሳታውቁ ነው እንጂ ካወቃችሁ አንዳችም በ2 ዓመት ሚሊዮነር መሆን ከ5 ዓመት በኋላ ቢሰሩም ባይሰሩም የገንዘብና የጊዜ ነፃነት የማይቋረጥ በየወር ሚሊየንስ ገንዘብን የሚያስገባ ሲስተም ቢልዲንግ ታደርጋላችሁ። በራሳችሁ ጊዜ ብቻ የምንለውን የሚጠራጠሩ ጀምረውም ያቃታቸው ወይም ደግሞ ጀምረው እያሳኩ ያሉም ሰዎች ይህንን ልክ እሷ የምትለውን ከምዝገባዋ፣ ከአቴንዳንሷ፣ ከኢንፎርሜሽኗ በየወር ከማሳወቁ ከተከለከሉና ከተፈቀዱ ከመሸወድና ከአቀኝነቱ ከእያንዳንዷ ነገር ጀምሮ ጥንቅቅ አድርገው ያዳመጡ ሰዎች ናቸው። ምንም ሳታሾፉ ምንም ሳትቀኑ ለዚች ሴትዮ ምስጋና እንዳትነፍጓት በደንብ አድርጋችሁ አንድ ጊዜ ለማንኛውም ወይዘሮ አለሚቱ ባልቻ ትባላለች። በሐረር ከተማ ነው የምትኖረው። የሁለተኛው ዙር ሰልጣኝ ነች። ሶስቱንም ወር አሳክታለች። ከአሁን በፊት የግሏ ፕሮዳክት ፕሮሰስ የምታደርገው ነገር ጀምራ የተሻለ ደረጃ ላይ ከደረሰ በኋላ ወደ ኋላ ወርዶ ከስሮ እንደገና አያዋጣም የለም ብላ ያቆረጠችበት ተስፋ የቆረጠችበት ቢዝነስ ራሱኑ የእኛን ስልጠና ስታዳምጥ እያንዳንዱ ችግሩ የቱ ጋር እንደሆነ ስታውቀው ራሱኑ ቢዝነሱን ጀምራ እንደገና በሚገርም ሁኔታ ተሳክቶ አሁን ያለምንም ኪሳራ እየቀዘፈ ነው የሚገኘው። ትልቅ ደረጃ ላይ እንደምንገናኝ እርግጠኛ እንሆናለን። ለእናንተም ቃል እንገባለን። ልብ አድርጉ። አንደኛ ጾታ አይገድባችሁም። ሌላ
ከኛ ስልጠና ማዕከል መራቅ አይገድባችሁም። ሌላ ሶስተኛው እድሜ አይገድባችሁም። እድሜ አይገድባችሁም። ቁጭ ብሎ በደንብ መማር እንደ ትንሽ አድርጎ ራስን ካወቁ ሰዎች ከተገበሩ ሰዎች እሺ ብሎ ከደጋግ ሰዎች ሙያን ቀስሞ የተሻለ ደረጃ ላይ መድረስ ትልቅነት ነው ከምንም በላይ። ለማንኛውም ይህንን ጥያቄ ለመለሰ 50 ሺህ ብር ብለን ሽልማት ጉርሻና ማበረታቻ አስቀምጠን ነበር። ወይዘሮ አለሚቱ ባልቻ ከሐረር አሸንፋለች ማለት ነው። አንድ ጊዜ መጣ። ለማንኛውም ሁላችሁም ቀጣይ እስካሁን ድረስ 36 ሰዎችን ጎበዝና ታታሪዎችን ሸልመናል። ጥያቄ የሚመልሱ ሰዎችን ይቺ 37ኛዋ ተሸላሚ ነች። ሽልማቱ የኛ ገንዘብ ሳይሆን ራሷ የምታሳካው ከምንም በላይ ሽልማት ነው። አይደለም? የእናንተን ጥያቄ ከርቀትም ከቅርብም ከድረገጻችን ላይ ሽብሽብ አድርጋ እኔ መስቀለኛ አልጠይቅና የእናንተን ጥያቄ እንድመልስ ለደቂቃዎች ወደች ትመጣለች። አንድ ጊዜ ወደ መድረክ ላክልኝ። ሸፕ ሸፕ ሸ ሸፕ ሸ ሸፕ ሸ ሸፕ። ጥያቄ ቁጥር 1 በህይወቴ ለመወሰን ተቸገርኩ። ከማይሆን ሰው ጋር ነው ያለሁት። የአእምሮ ታማሚ ነው። 5 ልጆች አሉኝ። የእናንተ እርዳታ ያስፈልገኛል። ምን ላድርግ? በእርግጥ ቅድም እንደነገርኳችሁ የአብዛኞቻችን የራስ ምታት ከኪስ ምታት የተነሳ ስለሆነ እኛ እንግዲህ የምናደርገው በአብዛኛው በዋናነት ይህችን የቤተሰብ ኃላፊነት የተጣለባት ወይም የተጣለበት ራሱ የመጀመሪያ የሚጎዳው ሰው ፋይናንሻሊ ነው አይደለ? በጋራ ይሰራ ነበር ብቻውን ሲሰራ፣ ለዛውም ደግሞ ከባድ የሆነ ቶሎ ምላሽ የማይሰጠው። በነገራችን ላይ ከአእምሮ ህመም ፈጣሪ ይሰውራችሁ። የከባድ እኛ እንኳ አምጥቶ ወደኛ ልንለው የማንችለው የአእምሮ ታማሚ ሰው በጣም ከባድ ነው። አንድ ፈጣሪ ነው መልስ የሚሰጠው ብዬ አስባለሁ። በእርግጥ የዘመኑ ሊቃን ስፔሻሊስት ዶክተሮቻችን ከፈጣሪ በተሰጣቸው ጸጋ ብዙዎችን ሲያድኑ ይታያል። ወይም ደግሞ ሰው በእምነቱ ወደ ፈጣሪው ተንበርክኮ ሄዶ በማያምንበት ቦታ ሲፈወስ ይታያል። ግን በቀላል በእንደኔ አይነቱ ዝም ብሎ አናጣሪ ሰው ትናንት ተነስቶ ባለሀብት በሆነ ሰው የሚቀረፍ ችግር አለ። እንዲህ አይነት ጥያቄ ከባድ ነው አይደለ? ለማንኛውም ግን እንደነገርኳቸው የኛ ሀገር የራስ ምታት ከኪስ ምታት ስለሚጀምር የኪስ ምታታችንን ለመቅረፍ እንዴት ሰርቶ የማይቋረጥ ረብጣ የተሻለ ገቢ ቤተሰብ ሊያስተዳድር የሚችል አጋር ሲጠፋ ቤተሰብ እንዳይበተን ወይም ደግሞ አጋር የተነሳበትን ምንጩን ፋይናንሻሊ ወይም ደግሞ ምንድነው ሳይኮሎጂካሊ ከሆነ ለማከም የምንችለውን ሁሉ እናግዛለን። ትልቁ ግን የኛ ድርጅት በቃ እናሰባስብላቸው በሚዲያችን ገንዘብ በቃ የሆነ ብር እንስጣቸው መቼም አይልም። መፍትሄውን ለመፈለግ ግን ብዛም ርቀት መሄድ አይጠበቅብንም። እንኳን ጥያቄውን አመጣችሁት በውስጥ ቤት ይደውሉልን ማለት ነው። ጥያቄ ቁጥር 2 ሰላም አቶ በላይ ጥያቄ በአሁኑ ሰዓት ባንክ ቤት ሰራተኛ ነኝ። ባንካችን ለሰራተኛ የሚሰጠው ክብር ምርር የሚያደርግ ነው እና ደግሞ ስራ ለቅቄ ሌላ ቢዝነስ ለመጀመር በቂ ገንዘብ የለኝም ብዬ ፈራሁ። ያለኝ 100 ሺህ ብር ነው። ህይወቴ ምስቅልቅሉ የሚወጣ መሰለኝ። ግን ስራ ላይም ሆኜ ሳልረበሽ የማሳልፈው ቀን የለኝም። ምን ትመክረኛለህ? በጣም ጥሩ። በነገራችን ላይ ቅድም ስላችሁ ከነበሩት አንዱ አብዛኛውን ተቋም ነው የጠቀሰው። ከስተመር ትክክል ነው። ዝም ብለህ ስራ ከሚባሉት ውስጥ አንዱ ያው ታውቁታላችሁ ሁላችሁም። በነገራችን ላይ ግን እንደዛ አይነት ነገር እኛ የምንለው 100 ሺህ ቀርቶ አይደለም 100 ብር ቢኖርም የራስን ቢዝነስ ጀምረህ ማደግ ስለምትችል ተመዝግበሃል። ከተመዘገብክ አቴንዳንስ እየሞላ ነው። አቴንዳንስ ከሞላ በየወሬ ኢንፎርሜሽን ልካል። ኢንፎርሜሽን ከላክ በየወሬ የደረስክበትን እያሳወቅ ነው። በየወሬ የደረስክበትን እያሳወቅ ከሆነስ የት ጋር እንደደረሰ አንድ ኢንፎርሜሽንን ላክልን። እሱ ጋር ምኑ ጋር እንደተበላሸ ቢዝነስን በቀላሉ ማከም እንችላለን። ለምን ይህንም ፕሮግራም ከተከታተለ በ2 ዓመት ሚሊዮነር ይሆናል። ከ5 ዓመት በኋላ ቢሰራም ባይሰራም በየወር ከሚሊዮን በላይ አካውንቱ ይገባል። ይችን አካሄድ ከሄደ ምኑ ጋር እንደተበላሸ እንጠግንለት። እሺ ይህን አካሄድ ግን ካልጀመረው ይጀምረው። ትልቁ የኛ ገዛ። ጥያቄ ቁጥር 3 ሰላም እንዴት ናችሁ? ጥያቄ ያለኝ የመንግስት ሰራተኛ ነኝ። ከ3 ዓመት በላይ ሰርቻለሁ። ለውጥ የለኝም። ደሞዜ እስከ 7000 አገኛለሁ። ለመለወጥ ምን ላድርግ? አሁን ያወራሁትን ብቻ። ጥያቄ ቁጥር 4 ወዳጄ ሰላም ላንተ ይሁን። አንተ የደረስክበት ደረጃ ደርሼ እንደምንዘያየር ባለሙሉ ተስፋ ነኝ። ትምህርቶችህን እንደ ምግብ በቀን 3 እና ከዚያ በላይ
እሰማለሁ። አፋር ነው የምኖረው። በስራ ምክንያት ወደ ሌላ ቦታ ወይም ሀገር ከተዘዋወርኩ እዚህ የጀመርኩት ቢዝነስ ሌላ ቦታ ለማስቀጠል ደንበኛ ከማፍራት ጀምሮ እንደ አዲስ ነው የምጀምረው እና አዲስ ደንበኛ ለማፍራት ምን ማድረግ አለብኝ? በጣም ጥሩ። በነገራችን ላይ አዲስ ደንበኛ በየቀን በተለይ አነስ ያለ ቢዝነስ በቀን አንድ ቃና አንድ ደንበኛ ሊስታችሁን አሳዩን። ቢዝነሱን ጀመራችሁት፣ ይህ አልመጣ ካለ ሊስታችሁን ሚስጥራችሁን ላኩት። ዝርዝራችሁን በደንብ አድርጋችሁ ስንት ኮንታክት አላችሁ መዝግቡ። ስንት ስልክ አለ፣ በየቀን ስንት ሰው ትተዋወቃላችሁ። ይህን ሳወራችሁ እንደ ሌላ ፕሮስፔክቲንግ ወይም ደግሞ የሆነ እንደ ውጭ ካምፓኒዎች እንቅስቃሴ ላወራችሁ አይደለም። የራሳችሁ ቢዝነስ ላይ ይህን መስራት ስለሚቻል ሌላ አንድ ቀን አገልግሎታችሁን የተጠቀመ ሰው ሌላ ቀን በቋሚነት ይመጣል ወይስ አይመጣም? አንድ ሌላ በየቀን አዳዲስ ሰዎች የሚመጡበትን መንገድ የመጨረሻውን ጥግ ሞክራችሁታል? በቀን ምን ያክል ጊዜ ለአዳዲስ ደንበኞች፣ ምን ያክል ጊዜ ለአዳዲስ እይታ፣ ምን ያክል ጊዜ አዳዲስ ዕቃ ለመጨመር፣ ምን ያክል ጊዜ አዳዲስ እውቀት፣ ምን ያክል ጊዜ ለእኛ ስልጠና እንደመደባችሁ እሱ ሊስት ላኩልንና እያንዳንዳችሁ ብትንትን አድርገን የቱ ጋር እንደሆነ በሽታችሁ እንነግራቸዋለን። ጥያቄ ቁጥር 5 ወፍጮ ቤት ነው የምሰራው። በትንሽ ጀምሬ እቅዴን አሳክቻለሁ፣ ግን ከ400 ሺህ ብር ከፍ ማለት አልቻልኩም። 6 ዓመቴ ነው። ምን ላድርግ? 6 ዓመት ያው ከኛ ፕሮግራም ውጪ ነው አይደለ? እኛ ፕሮግራም ገና ወደ 1 ዓመቱ አይደል? ስለዚህ ከኛ ፕሮግራም ውጪ ነው። የኛ ፕሮግራም በደንብ ይለየው። ይመዝገብ፣ አቴንዳንስ ይሙላ፣ ኢንፎርሜሽን ይላክ፣ ስራውን ይጀምር። ከ100 ሺህ ብር በታች ባለው ካፒታል፣ ከዛ በላይ ያለውን እስከ ዛሬ የበለመደው መንገድ ይቅዘፈው፣ ያስኪደው፣ ብራን ያድርገው። ሁላችሁም ሌሎች እንደዚህ አይነት ሀሳብ ውስጥ ያላችሁ ልብ አድርጉ። እኛ ቢዝነስ አማካሪ ሳንሆን ቢዝነስ አስተማሪና ቢዝነስ አሰሪ፣ ቢዝነስ አሳይ፣ ቢዝነስ አሳዳጊዎች ነን። ግልጽ ነው አይደለ? ስለዚህ እኛ ደግሞ ቢዝነስ የምናስተምረው፣ የምናሳየው፣ የምናስተገብረውና የምናሳድገው ቤት መስመር ያለውን ነው። በእኛ መስመር ውስጥ ግልጽ ነው አይደለ? በእኛ መስመር ውስጥ ያለውን ሰው ነው። መጀመሪያ ወደ መስመራችን ግቡ። አሁን እየሰማችሁ ነው። ተከታታይ እነኚህ ጥያቄዎች ከእኛ መስመር ሕግና ደንብ ውጭ ናቸው አይደለ? የእኛ እኮ የሚጀመረው እስከ 100 ሺህ ነው እንጂ እንደገና የእኛ ገና አመቱ ነው። የ4 ዓመት የ7 የ8 ዓመት የተበላሸ ቢዝነስ ካላችሁ በጣም የታመመ ቢዝነስ ስላለ አሁን እኛ ጋር አዲስ ያልተበከለ ከኮንታሚኔሽን ነፃ የሆነ ቢዝነስ ጀምሩ። ያንን ግን አትተውት። ብዙ ጊዜ ልብ አድርጉ። ትልልቅ ድርጅት ያላችሁ ሰው የሆኑ ተቀጣሪዎችም ሆናችሁ ተው አላልንም። እኛ መጀመሪያ ያንዳለ ሆኖ በትርፍ ገንዘብና በትርፍ ሰዓት በራሳችሁ እጅ ሌላ በእኛ ህግና ደንብ በትንሽ ስራ ጀምሩና ያኛውን ሲበልጠው ትተውታላችሁ። ቅጥር 20 ሺህ ብር ደሞዝ ተቀጣሪ ነህ። በእኛ ፕሮግራም በትርፍ ሰዓት የጀመርከው ቢዝነስ በወር 40 ሺህ ብር ሲያስገባል 20 ሺህ ብሩን ቅጥር ትተዋለህ። መጀመሪያ ተዋላልንም። እስከ ዛሬ በሚሊዮን የሚንቀሳቀስ ንግድ ወይም ማምረቻ ቦታ ወይም አገልግሎት መስጫ አለክ። ግን አንተ ካልሰራ፣ አንተ ካልጠበቀው ይበላሻል። ከ5 ዓመት በኋላ የማይቋረጥ የገንዘብና የጊዜ ነፃነት እንዲኖርህ ብትሰራም ባትሰራም ገቢ እንዳይቋረጥ ትፈልጋለህ። እሱ ከሆነ እሱ ባለበት እየሰራ ሳታቆመው፣ በእኛ ጋር ግን አዲስ ጤናማ ቢዝነስ ክሬት አድርግ። ጥያቄ ቁጥር 6 ሰላም ለአንተ ወንድሜ በላይ፣ የምኖረው ደቡብ ጎንደር ነው። ባለቤቴን ሳገባ አንድ ደረቅ ጭነት መኪና ነበረን። እንደተጋባን መኪናውን ሸጠን 1.5 ሚሊዮን ብር ቤት ሰራን። 5 ዓመት በቀን የምናወጣው ብዙ የምናስገባው ደግሞ የለንም ነበር። 2 ልጆች ወለድን። ዛሬ ለልጆቻችን ዳቦ መግዣ አተን ከሰው በታች ሆነን አለን። ወንድሜ ምንም ስራ የምንጀምርበት ብር የለንም እና አዙረውብን ይሆን ወይስ የገንዘብ አያያዙ ችግር ነው እያልን አለን። ወንድሜ 8 ግራም የአንገት ወርቅ አለኝ 50 ሺህ ብር ብለውኛል። ያን ሸጬ ምን አይነት ስራ ልጀምር? ምክርህ ያስፈልገኛል። አትለፈኝ። ማጣት እንደደበደበኝ እኔ ደግሞ ልገድለው መሳሪያውን አሳየኝ። አው በደንብ ከምንም በላይ እኔ የኔን ባህሪ የምታውቁ ሰዎች ምኗ እንደተመቸችኝ እጃው ተው ይነግረኝ። ምኗ እንደተመቸችኝ? እሺ ወርቋን ሸጬ ተባረኩ። ስለተመለሰ ነው ለመለሰው አንዴ ወርቁን ሸጬ ስራ ልጀምር ወይ? ተባረክ። እኛ ተናግረናል። እንኳን አይደለም ስራ ሳትጀምሩ ትልልቅ ስራ ያላችሁ ሰዎች ኢትዮጵያ ውስጥ
በድፍረት ነው የማወራችሁ። የወርቅ ሰዓት፣ የብር ሀብል፣ ቅንጡ ነገር አንገት ላይ ወርቅ ያለ ሰው ጆሮ ላይ ነቃቅል ሽጥ ወደዛ። ወድቆ የቀረ ባልደረባህን ወገንህን ሳታነሳ ወርቅ አታድርግ። አይመጥነንም፣ ጭራሽ አይመጥነንም። ልንገርህ አይመጥነንም። ለዚህ ነው የጌም ዞኖችንና የዳንኪራ ቤቶችን የአልኮል ሻጭና የጫትና ሲጋራ ማዕከልንም በተለየ ቢዝነስ በተሻለ ቢዝነስ ለመቀየር በጋራ እንስራ ያልነው። ለመቀየር ነው። ቢዝነስ ማኖችን እናጥፋ አላልንም። ድርጅት ናቸው፣ ተቋማት ናቸው። ብዙ ሰው ህይወት አለ እዛ ውስጥ። ግን ምን እናድርገው? ትውልድን በማይገድል መቀየር ግድ ይለናል አይለንም? ጭራሽ እዛ ትልቁ ላይ እያወራን እናንተ ወርቅ አንጠልጥላችሁ አትዙሩ፣ ነውር ነው። አሁን ደግሞ አንድ ባህል መጣ ይባልና አንድ ባህል መጣ የቆየ ባህል ነው ይባልና ስሰማ ስታገቡ ወርቅ ይገዛል አሉ። ቆይ በነገራችን ላይ እስኪ እኔን ይዩት። ይሄን ጣት ማውጣው 5 የስኬትን ህግ ለማሰልጠን እንጂ ቀለበት ለማሳየት አውጥቼ አላውቅም። ቀለበት አለ እዚህ ላይ። ስለዚህ እኮ እኔ ባለ ትዳርና የ3 ልጆች አባት ነኝ። ጋብቻችን ፈረሰ። አረ እንደውም አንድ ሰው ለፎቶ ገዛ ብሎ አስገዝቶኝ እንደተመለስን ነው ጆሮውን ያልኩት። እንዴ ፈጣሪ ምስክሬ ሸጬ ቢዝነስ ነው የሰራሁበት። የምር ጭራሽ ደግሞ አንገቴ ላይ የለም ባን የተግባር ሰውን ብዙ ሰዎች 3 ሚስት አላቸው፣ ግን አንድ ቀለበት እዚህ ጋር ይታያል። ወይ ለ3ቱም ቀለበት አድርግ። ምንድነው እዚህ ጋር ሌላ ማሳየት፣ በዚህ ጋር ሌላ መንገድ መጥረግ። ወይ መዘነጥ አለብኝ በል፣ ወይ ልክ ነኝ ብለህ ባንዱ ጽና። ሲጀመር ቀለበት ለማግባት ወርቅ ምናምን መግዛት ያስፈልገዋል ማለት እንዲህ ባህላችን ነው፣ ወጋችን ነው። ሰርቶ መለወጥ ነው የኛ ባህል ማድረግ ያለብን። እስኪ እኛ ማርኬት ጋር ና፣ ከታች ምን ይላል? ኑ አብረን እንስራ፣ አብረን እንደግ፣ ሰርቶ መለወጥ ባህላችን እናድርግ። በቃ ከዚህ በኋላ ባህላችን ምን ይሆን? ሰርቶ መለወጥ። በእናታችሁ ለሰርቶ መለወጥ እንዴ! ለእኛ ማህበረሰብ ለእናቷም ለአባቷም ወርቅ ይገዛል። ባህላችን ነው። አንተም ብሎ ባህል አክባሪ ወገኛ መጀመሪያ ራስን አስከብር። ስራና ለሚመጣው ልጅ አስብለት። ኧረ በእናታችሁ ተው፣ ግድ የላችሁም። ተው። ተበድራችሁ ለልደት ኬክ የምቆርሱ ሰዎች፣ ለጋብቻ ተበድራችሁ ያለቻችሁን ሸጣችሁ ነገ ቢዝነስ መጀመሪያ ሳይኖር ወርቅ የምገዛ እናንተ ብቻ አይደለም። የፈለገ ሚሊዮነሩን ኢትዮጵያ ውስጥ በቃ ቅንጡ ህይወት የተከለከለ ነው፣ አይቻልም። መቀናጣት ከፈለግ አገር ትደግ፣ ህዝብ ይደግ። ድሃ የተባለ ወደ ሀብት እንቀይር። ሁላችንም ወደ ስራ እንትመም። ያለን እውቀትና ገንዘብ እናዋጣ። ጌም ዞን፣ የቁማር ቤት፣ ስደት ምናምን፣ ሌብነት፣ ሱሪ ዝቅ አድርጎ ጸጉራን ጨብሮ ምናምን መሄድ፣ መተልተል፣ የንቅሳት ቤቱ ሄደ መንከባለል፣ የአርቲፊሻል ምናምን መሸከም፣ መደለዝ እንዳለ እፍረት ይሁን። ከጎዳናው ምንም ማንም አዋጅ ሳያወጣ ራስ በራሳችን እንዳለ እፍረት ቅሌት እናድርገውና አባቴ በስራ ቀን የጌም ዞን እየመንገድ ላይ ተዘብዝፎ ተማሪ ስታልፍ ጠጠር የሚወረውርን ወጣት አሸማቀው ነውር በለው። በየሚዲያው በሶሻል ሚዲያው ጉድን አውጣበት። ሞት ነው በለው። እንዴት የ26 ዓመት ወጣት ልጅ ቁጭ ብሎ እዛ ጸጉሩን አንጨብሮ እንዴት ነውር አይደለም እንዴ? ስራ ይሰራም እንዴ? ባለሀብት መሆን እኮ ይችላል። እሱ እኮ ነው የነገ ሀገር ግብር ከፋይ፣ ሌላ እኮ አይደለም። አንዳንዱ ሰው ለመንግስት ግብር ከምከፍል ይላል። መንግስት ምን አገባው? መንግስት እኮ ይመጣል ይሄዳል። ግብር የሚከፈለው ለሀገር ነው። ንብረት የሚገነባው ለሀገር ነው። ገብታችኋል? ስለዚህ ይሄን አትርሱ። ብዙ ጊዜ የተቀናጣ ነገር። ስለዚህ እኔ እሷ ወርቅ ሸጬ ስራ ልጀምሮ ያልከኝ ሰውዬ ተባረክልኝ። በደንብ ሽጥና ቀጥል። ስራን ጀምር። በየቀን ነው የምደውልልህ። ስልክህን ላክልኝ። ጥያቄ ቁጥር 7 ሰላም እጄ ላይ 2700 ብር እና 3300 ብር የተገዛች አንድ በግ ነው ያለኝ። ክረምት ላይ 250 ብር ጅብሰም ረዳት ሆኜ ሰራ ነበር። አሁን ግን ከሰኞ እስከ አርብ ትምህርት ስለምማር አልሰራም። ቅዳሜና እሁድ ደግሞ በዓል ነው። የ10ኛ ክፍል ተማሪ ነኝ። እድሜ 18 ነው። ያለሁት ሰሜን ጎጃም ነው። እንዴት ነው? እባክህ ምን ስራ እንደምሰራ ንገረኝ። 3300 ብር በግ ነው ያለችው፣ 2700 ብር ደግሞ እጁ ላይ ያለው ማለት ነው ጥሬ ገንዘብ። እልል ያለ ባለሀብት እኮ ነው። እልል ያለ ባለሀብት በቃ በ3500 ብር በተገዛው በግ አሁን በ2 ዓመት ሚሊዮነር ይሆናል ብል ታምናላችሁ? ሌላ ምንም እንዳይጨምር ችግር የለም።
ይሄ በግ የምሬ ላውራችሁ ከ1 ወር ከ15 ቀን በኋላ ቢሸጠው 2 በግ ይገዛል። ግን በጉን ይጠበው፣ ያስከትበው፣ ይንከባከበው፣ ይመግበው። በየሰፈር የሚጣል ቲማቲም፣ ድንች፣ ልጣጭ፣ የተለያየ ምግብ የሚበሰብስ ቆሻሻ ውስጥ ከሚገባ እየዞረ ራሱን ዝቅ ያድርግና የሆነች ባስኬት ወስዶ ይችን ቆሻሻ ይብላችሁ ይህን ያስወግዳለሁ እዚች ላይ ቁጭ ቁጭ ለጥሏል። አንድ በግ ስላለኝ ነው ይበል። ከ1 ወር ከ15 ቀን በኋላ 2ቱም በጎች ወፍረው 4 ይገዛሉ። ስናወራውም ማቀላል ነው የሚለኝ ሰው አለ እዚህ ጋርም አሞክረውም እንዲገዝተ ነገሩ አንተ በግ ስለሆነ ምን በግ ትገዛለህ? ለማንኛውም በጉ ይበቃል ወንድም፣ ይህን ሲስተም ተከተለው። ጥያቄ ቁጥር 8 ሰላም ለሁላችሁ ይሁን። ክፍለ ሀገር ነው ያለሁት። ከዚህ በፊት ብድር ስለነበረብኝ የደረስኩበትን እያሳወቁ አይደለም። ብድሬን ከጨረስኩ በኋላ የደረስኩበትን አሳውቃለሁ። ነገር ግን አሁን ላይ በስራ ላይ ያጋጠመኝ ችግር አለ። ታሽገው የሚሸጡ እንደ አተርክክ፣ መኮረኒ፣ ምስር አይነቶች አንድ አይነት ብራንድ ያላቸው አንዳንዴ የማይበስሉ እየሆኑ ደንበኞች እየሸሹኝ ነው። ምን ላድርግ? ብራንዱ ከበፊቱ አንድ አይነት ነው፣ ተመሳሳይ ነው። ነገር ግን ጠባብ ከተማ ስለሆነ ሌላ የምናማርጥበት ነጋዴ ስለሌለ አልመልስም። ከወሰዳችሁ ውሰዱ፣ ካልወሰዳችሁ ተውት ይለናል። በነገራችን ላይ እንደዚህ አይነቱን ነገር ለማጥፋት ነው የኛ ትልቁ ድካም፣ ትልቁ ጉዞ። አሁን የግብይት ትስስርም በሰንሰለትም በመተዋወቅም በኮድም ያደረግነው ይህንን ለመከላከል ነውና ከማንኛውም ቦታ ላይ አንድ አገልግሎት ስትጠቀሙ ካልተመቸ ወይም ካልሆነ እንዲመልስ ነው ማድረግ ያለባችሁ። እሱም እስካመጣው ድረስ ይመልስ። ያንም ፋብሪኬትድ ያደረገው አካል ኪሳራውን ይጎነጫል ማለት ነው። እንደዚህ አይነት ነገር ካልሆነ ግን ከሰው አትግዙ። አንድ ወይም 2 ሻጭ ብቻ ነው ያለው፣ አማራጭ የለም ለምትሉ ሰዎች አማራጭ አለ። በዛም በዚህም ከች በል። ወይም ደግሞ አማራጭ አለውን ቢዝነስ መጀመር ይቻላል አይቻልም? ቀይሮ ይቻላል። የምን መታሰር ነው? በቃ መታሰር የሚባልን ነገር ለአእምሯቸው እንዳፈቅዱለት። ስለዚህ መላ ፈልግ አለ ወንድሜ። ጥያቄ ቁጥር 9 አቶ በላይ በአንተ ትምህርት በጣም ለውጥ አምጥቻለሁ፣ እግዚአብሔር ይጨምርልህ። ነገር ግን አንድ ጥያቄ አለኝ። ባለቤቴ መንግስት ሰራተኛ ናት እና ከመንግስት ሰራተኝነት ወጥታ ቁጥር 2 ሱቅ ከፍቼ ብሰራስ? እኔ የምሰራው ሸቀጣ ሸቀጥ ነው። ቁጥር 1ስ ከገባኝ ባለቤቱ ከቅጥር ወጣ ቁጥር 2 ባከፍት እሱ ሸቀጣ ሸቀጥ ይሰራል። አብሮ ሸቀጣ ሸቀጡ ማሳደግ አይቻል? አብሮ ነው አብራችሁ የምር የሰውዬ አንድ ትልቅ ስህተት በህይወቱ ውስጥ አለ። ምን በሉኝ? እኔ ምን አልኳችሁ ቅድም? ሸቀጥ ሱቅ ካለው ሚስቱ ከቅጥር ወጣ እሷ ሂሳቡን ተያዝ። እሱ ምን ያድርግ? እቃ ያምጣ፣ አየር ያጥና፣ ይደርድር፣ ከች በል፣ ፕሮሞሽን ይስራ፣ ያሳምራት፣ ደጇን ያጽዳት፣ ተጨማሪ ብራንች ሰርች አድርግ። ድርጅታቸው እየሰፋ ሲመጣ ሰራተኞች ላይ ምናምን አእምሯቸው ላይ በደንብ ይስራ፣ ፓርትነር ይፍጠር፣ ከች በል፣ ቢዝነስ ፕላን ያዘጋጅ፣ ለወደፊቱ ይቅረጽ። በየቀን አንድ ደንበኛ አንድ ዕቃ የሚባለውን ነገር እያመጣ ያስተካክል፣ ኮሜንት ይሰብስብ። እሱ እዛ ውስጥ ቁጭ አለ። ደንበኛ በሌለ ቀሳ ጌም ያል ዕቃ ሊያመጣ ሲሄድ እያያችሁልኝ ይላል። አኩኩሉ ጨዋታ ከድህነት ጋር። እንደዛ አይነቱን ሰው ነው እኔ ሚስትን የቤትም ማታድርግ የሆነ ሰንበዲ ተቀጣሪ ማታድርግ ያልነው። ቁጥር 2 ማትክፈት። አሁን ያዝከው ሸቀጣ ሸቀጥ ወደ ግዙፍ የንግድ ማዕከል እንዲሄድ ባለቤትህን አንተ ቦታ አስገባና አንተ ኮንትሮል አድርግ። ንቅት ብላ አባቴ። ጥያቄ ቁጥር 10 ሰላም አቶ በላይ የመጀመሪያ ዙር ተመዝጋቢ ነኝ። በ10 ሺህ ብር የጀመርኩት በ10ኛ ወር 376 ሺህ ብር አድርሸዋለሁ። አሁን ግን ሰይጣን ስራውን አይፈታምና ሱቄን ኮሊደር ልማት ተብሎ አፈረሱብኝ። ቤት በመፈለግ ላይ ነኝ። ግቤ ሊቋረጥ ነው። ምን ማድረግ አለብኝ? ያለሁት ምስራቅ ጎጃም ነው። እምሸሩ ቢዝነስ ላይ ምን አለ ብለናቸዋል? የተፈጥሮና የሰው ሰራሽ አደጋ በሲስተም ቢልዲንግ ካልተደረገ ስፕሪንግ ስታንዳርድ ካላረጋችሁት አዎ ይመጣል። ስለዚህ ይሄ የሸይጣን አይደለም። በነገራችን ላይ እንዴ ቆይ ሰው ከአንደኛው ጄኔሬሽን ወደ 5ኛው ጄኔሬሽን ሲመጣ ብዙ ነገሮች ተደርገዋል አልተደረጉም? የድንጋይ ዘመን 1ኛው ጄኔሬሽን ቁጭ ብላ አጠገብ ያለውን መብላት ከሌለ መራብ። 2ኛው ጄኔሬሽን ያደን ዘመን ተንቀሳቅሰ የተሻለ እጽዋትን የተሻለ እንስሳ መብላት። አያችሁ? 3ኛው ጄኔሬሽን የግብርና ዘመን የተሻለ እጽዋትና እንስሳቶችን አልምቶ አሳድጎ ኮትኩቶ ጠብቆ መመገብ። 4ኛው ጄኔሬሽን ኢንዱስትሪ ዘመን
በእግር ከመሄድ በመኪና በእጅ ከመፍጨት በኮረንቲ በእጅ ከመፍተል በማሽን በደብዳቤ ከመጻፍ በስልክ ያሁን ያ ነገር ሲመጣ የበፊትን ዶግ እያደረገ መጥቷል አልመጣም? መጥቷል እኮ። ኔጌቲቭ ነው። ድካማችን ላይ ትኩረት ስናደርግ ብዙ የምንጠቀመው ነገር እያጣን ነው። አእምሯችሁን እንዳታድርጉት። ምንም ነገር ይፈጠር መፍትሄ ሌላ አለ። ቀይር። አሪፍ ነው ላንተ። ቻሌንጅ ሁሉ አሪፍ ነው። ስትወድቅ ቢያንስ ከመቆምክበት አንድ እርምጃ ትራመዳለህ ለመነሳት። ወደኋላ አይደለም ሰው የሚወድቀው ወደፊት። ከዛስ ለመነሳት እግሬ ወደፊት ትላለህ። ወጥረህ አልፈዋል ያንን ነገር። ሰው አሪፍ ነው። ያለዛ ዝም ያልናቸው ወንድሞቻችን እኮ ቅድም እኔ እንደነገርኳችሁ ነው። ውጭ እንኳ ደህና ፍሳሽ በሌለበት ግቢ እግራቸውን አሸጋግረው ቁጭ ብለው ከጧት እስከ ማታ አጉል ሱስ አጉል ደባል ነገርን ሲለምዱ የዘመነ ዘመናት አያቶቻችን ቤት ውስጥ እየተወራረስን በፍርድ ቤት እርሳችንን እያስከበርን እዛችሁ ደዛገች ጨጨችሁ ውስጥ ቁጭ አልን እኮ። አልነቃንም። መንቃት አለብን። እሺ ለመሆኑ አምስተኛው ጄኔሬሽን ታዲያ የቱ ነው? አሁን ደግሞ ኢንፎርሜሽን ቴክኖሎጂ ዘመን መጣ። ይህም ፕሮግራም ለሞላው ዓለም ላይቭ ማስተላለፍ፣ ፐር ሰከንድ ማይክሮ ሰከንድ የምፈልገውን ጉዳይ መፈጸም እንዴ። ስለዚህ በዚህ ሰዓት ደግሞ ይሄ ሴጣን ልንል አይገባም። በል መብትህ ነው። እንደኔ ግን በደል ሁሉ ጥቅም ይዞ ይመጣል። እሺ ልክ ናችሁ። ይሄ ከኛ ጋር ላቡን ጠብ አድርጎ ጊዜውን መስዋዕት አድርጎ የድርጅታችን ሕግና ደንብ አዳምጦ ከ3 ዓመት በላይ እኛ ጋር በቅጥር ሰርቶ የራሱን ድርጅት ከከፈቱት አሁን የግዙፉ ማርኬት ባለቤት የነጻነት አትክልትና አስቤዛ ባለቤት ቅርብ ጊዜ አንድ ከባድ ነገር ቢዝነስ ላይ ገጠመኝ ብሎ ሀሳብ አወራን። በእርግጥ የራሱን ችግር የመፍታት አቅም አለው በአሁኑ ሰዓት። አሁንም ድረስ ቢሆን ግን ቤተሰብነቱን ሳይረሳ ፓርትነር ነንና ያወራናል። እኛ እንዲህ ነን። ከእኛ ጋር አልፈው ባለሀብት የሆኑትን ሁሉ አሁንም እናግዛለን። ምንድን ነው ብዙ ለፓርቴሽንና ለፊኒሽንግ ከፍተኛ ገንዘብ ካወጣው በኋላ ቦታው የፓርኪንግ ስለሆነ ማርኬቱ ቶሎ እንዲነሳ ተባልኩ እና ይሄ በእውነቱ አንድ እርምጃ ወደኋላ የሚመልስ ነው። ግን እንደምንም ብዬ አማራጭ እፈልጋለሁ። ምን አስጨነቀ? ቦታውን ስናየው እንዲያውም ይሄ ላንተ አይመጥንም። አንደርግራውንድ የመኪና ነው። በቃ አሁን አይታችሁ ከሆነ ሰሚት 72 ፕላዛ ግራውንድ ላይ 1000 ካሬ ቦታ ላይ የተንጣለለ የአንድ ሰው ትልቅ ማርኬት የራሱ ማለት ነው። ከጉድጓዱ ወጣው የተንጣለለው ቦታ ላይ ያስገቡት። ንቅት አለና እችላለሁ ብሎ ከዛም ከዚህ ሌሊትም ቀንም ብሎ ያንን ቦታ አስተካክሎ እንደውም አሁን አይታችሁት ከሆነ እኛ ፕሮግራም ላይ እየተዋወቀ ነው። በደንብ የሚታየው ላይ ብቅ በል እኮ ነው ያሉት አይደለም እንዴ? ያዛ ውስጥ ያለው ለአንተ ምን አይልም፣ አይመጥንም። ለአንተ የሚመጥን እንደዚህ በደንብ የሚታየው ትልቁ ነው። ፖዚቲቭሊ ተርጉም። ምስማር ሲመቱት ነው የሚጠብቀው። ዝም ካሉትማ እሱም ይወድቃል፣ ማገሩም ይፈርሳል። በደንብ ስትመታ ቆንጆ ነው አባቴ። ጥያቄ ቁጥር 11 ታዲያስ ውድ እና የተወደድክ ኢትዮጵያዊ የድህነት መድኃኒት አቶ በላይ ሞርዴ እንዲሁም ለውዷ ባለቤት እና በስብዕና ላሳደጉ እናት አባትህ እድሜና ጤና ይስጥልኝ እያልኩ ወደ ጥያቄ እገባለሁ። እኔ ኮንስትራክሽን እየሰራሁ በቅጥር ነበር የምሰራው። ግን እኔ ቅጥር አያዋጣም ብዬ በግሌ መስራት ጀመርኩ። ገንዘብም አገኛለሁ፣ ግን ምንም ማጠራቀምም ማደግም አልቻልኩም። ግን አሁን ደግሞ ማርና ቅቤ መስራት ፈልጌ እንዴት ልስራ? አንተን ከሰማሁ ጀምሬ መድኃኒቴ ነህ። እውነት ነው። ግን መድኃኒት የሚፈውሰው ምን ሲያደርጉት ነው? በአግባቡ ሲጠቀሙት አይደለ? ስለዚህ መድኃኒቴን አመሰግናለሁ። ግን መድኃኒት እንደሆን እያንዳንዷ የተባልከውን ትተሃል፣ አድርጊያለሁ የተባልከውን አድርጋል። ኤምቲ ብለህ ተመዝግበሃል። ኤቲ እያልክ በሳምንት ትሞላለህ። አቴንዳንስ በሳምንት 2 ሰዓት ስልጠና ትሰለጥናለህ። ቢዝነስ ለመጀመሪያ ስከሆን ኢንፎርሜሽን ወደኛ ልካል። በየወር የደረስክበትን ያሳወቅከን ነው። ሙሉ በሙሉ ሕጎችን አክብረሃል። ያ ከሆነ አሁንም ተጨማሪ መድኃኒት ለመስጠት እኛ ዝግጁ ነን። ከሰዓታችን አንጻር የቀሩት ጠያቄዎች ሳምንት ይመለሳሉ። የእናንተን ጥያቄ ለተወሰነ ደቂቃ ከመቀበሌ በፊት ለደቂቃዎች ፈታ የሚያደርጓችሁን ልጋብዝላችሁ። እሷን በክብር ወደ ቦታዋ መልሱልኝ። ሸብ ሸብ ቿ ሸብ ቿ ሸብ። ስትሄድ ብቻ ነው ስትመጣ ብቻ ነው እንዴ? ስትሄድስ እንኳን ላሳደግሽው ዋሆዬ ለመንፈቅ እንግዳሽ አጅብ ነው ጭንቅለው ጥብ ነው
ዋሆዬ የመውደድ በረካሽ አጀብ ነው አካረምሽ ዋሆዬ እኔን ያልጠየቀሽም አጀብ ነው ወርካና ባዬ ነው ዋሆዬ ነግሮኛል አይዋሽም አጀብ ነው ወልድያም የዋ መርሳዬች አምባሰል አሳመመሽ እንዴ የቴር ያለመብሰል የምቻር ሜዳው መገንጉ ባላፍቶ ሆዴ ተላወሰ ወሎ እንዴት ነሽከቶ አሁንም ለበላይ ከኔ ልቀኝለት ለበላይ ያንስበታል እንጂ ለበላይ መቼም አይበዛበት ለበላይ ለበላይ ተነስ ተነስ ተነሳ ተነሳ ተነስ ተነሳ ተነሳ ተነስ ተነሳ ተነሳ ጀግናውን ላውሳ በላቡ ተነስ ተነሳ ተነሳ ተነስ ተነሳ ተነሳ ተነስ ተነሳ ተነሳ ጀግናውን ላውሳ ጎጃም ባለቤት ለበላይ ከእኔ ልቀኝለት ለበላይ ያንስበታል እንጂ ለበላይ መቼም አይበዛበት ለበላይ ጎጃም ላይ ቢጠቀስም ስሙ ኢትዮጵያ ናት።
እናመሰግናለን። በዛውም ምርትና አገልግሎታችሁ ካለ በሚሊዮነሮች መንገድ ሰልጣኝ የሆናችሁ አድራሻችሁና ስልካችሁን እያስቀመጣችሁ መሄድ ይቻላል። በእኛ ጋር የሻይ የቡና የምናምን መመላለጃ ያክስት ልጅ ነው ወይ ቆይ እስኪ አይባልም። መጥተህ ምርትን አገልግሎትን ሀሳብን የምትገልጽበት ሙሉውን የራሳችን ድርጅት የሚከፍልበት ግልጸኛና ብቸኛ ሚኒስትሪ ሚዲያ ነው። እሺ ስለዚህ ካላስቸገርናችሁ ወደ መድረክ እየመጣችሁ ጥያቄያችሁን ለግማሽ ደቂቃ ጠይቁን። በዛውም ሞቅ አድርጋችሁ ክብር ስጡታ። ክብር ለጠያቂ። ጥያቄ ከሌለ መልስ የለም። ከጎንደር ሰሜን ጎንደር ነው የመጣሁት እና የምፈልገው የከርሰ ምድር መሬት ቆፍሬ አትክልት ለመስራት ነው ፍላጎቴ። ከእርሻዬ 1 ሄክታር እርሻ አለኝ። ከዛ ግን ስቆፍረው ውኸው ሶስቱም ቦታ አለውና ያን ለመስራት ትንሽ ኃይልም ያጥረኛል። ይሄን ለመስራት እንዴት አድርጌ እንደምሰራው አቅጣጫውን ለማየት እፈልጋለሁ። ለዚሁ ስልጠና ነው የመጣው? ከጎንደር ጎንደር የት አካባቢ ነው? ሰሜን ጎንደር። እሺ አንድ መልስልሃለሁ። አጨብጭቡና መልሱልኝ። ሰው በርቀት ባለበት ቦታ ሆኖ በአካል ይቻላል፣ በርቀት በቴሌቪዥን ይቻላል፣ በርቀት በዩቲዩብ ይቻላል። በአካል ለሚመጡ አዲስ አበባ ወሰን ኤምኤስ ህንፃ ዘወትር እሑድ ከቀኑ 7 ሰዓት እስከ 9 ተኩል ድረስ በሚቆየው ስልጠና ፊት ለፊት ላይ ምንም ሳይከፍል ምንም ሳያስፈልገው ስልጠናውን ብቻ አሉባሌ ህይወቱን ትቶ እዚህ ማሳለፍ። በሁለተኛ ደረጃ በሀገሬ ቴሌቪዥን ዘወትር ቅዳሜ ከምሽቱ 2 ሰዓት እስከ 4 ሰዓት ድረስ እንዲሁም ሮብና ሐሙስ ቀን ላይ ይደገማል ይቻላል። በተለያየ ውጭ ሀገር ላሉ ወይም ቴሌቪዥን የማየትና በአካል የመገኘት ዕድል የተቸገሩ በላይ ሚዲያ ብለው ቢገቡ ዩቲዩብ ላይ በሳምንት 2 ሰዓት ቪዲዮ ሁሉንም እንዲያዳምጡ ጥያቄያቸውንም እዛው እንዲጨርሱ ያደርጋል። ወንድማችን ግን በርቀት ሲያዳምጥ ቆይቶ ዛሬ እንግዲህ ከ800 ኪሎ ሜትር ያላነሰ ከሰሜን ጎንደር ወደዚህ በአካል ይህን ጥያቄ ጠይቆ በአካል ይህን ፕሮግራም ለማየት መጥቷል። በእናታችሁ ሞራል ስጡልን። ይኸውላችሁ አርሶ አደር ነኝ። 1 ሄክታር መሬት አለኝ። ግን ዝናብ ብቻ ጠብቄ ነው የምጠቀመው ነው። ስለዚህ አሁን እሱን የከርሰ ምድሯን አውጥቼ ማልማት እፈልጋለሁ። ስለዚህ ደግሞ እኛ ስልጠና ላይ ምን አለ? የከርሰ ምድሯ እነማን ሊያወጡ ይችላሉ? ኮንታክት እንዴት ሊወጣ ይችላል? በምን ሊፈተሽ ይችላል? ምን ያክል ይፈጃል? ከወጣ በኋላ ስለመሆኑ ማውጣት ነው ቁም ነገሩ። ከወጣ በኋላ አመት ከአመት የሚዘንብበት አካባቢ ወይ ወንዝ ባጠገባችን ሲፈስ ያልጠቀም ሰዎች የከርሰ ምድሯ ማውጣት ብቻ ሳይሆን ከወጣ በኋላ እነሱ ጋር እንዴት ልጠቀም፣ እንዴት ላምርት፣ የምርቱስ የግብይት ትስስሩስ እንዴት ነው? እስከ 2 ዓመት ምን አይነት ክትትል፣ ምን አይነት ምርጥ ዘር፣ ምን አይነት ጓደኛ፣ ምን አይነት ግብይት፣ ምን አይነት ቅድ፣ ምን አይነት ሽልማት፣ ምን አይነት ተግሳጽ፣ ምን አይነት ነገር ነው የምታደርጉልኝ ነው ባጭሩ ሰው። ስለዚህ እንደዚህ አይነት ጀግና ጅኔ ሲሆኑ እንደዚህ የዘመኑን የተሻሉ ሰዎች እየተከታተሉ ቶሎ የሀገሪቱን ሀብት ወደ ጥቅም ላይ የሚመነዝሩ ሰዎች እንዲኖሩ እንፈልጋለን። በዚህ ፕሮግራም ለመለወጥ ከተማ ገጠር አይልም ሰው በቀላሉ ሳምንት ዕለትም እዚህ ጋር ፕሮግራሙ ሲያስተላልፍ የዛሬ 15 ቀን ያያችሁ ሰው ዛሬም በማዕከላችን አለ። የከርሰ ምድሯ በማንኛውም ኢትዮጵያ ውስጥ አንድ ሰበር ዜና ስነግራችሁ በሚሊዮነሮች መንገድ ሰልጣኝ ለሆኑ ሰዎች የከርሰ ምድሯ ለማውጣት ከራሱ ከአንደበቱ 1 ደቂቃ ጊዜ ሰጥቸው ትሰሙታላችሁ። በሚሊዮነሮች መንገድ የሚሰለጥኑ ሰዎች ትክክለኛ ኮድ ያላቸው እናንተ እየፈተሻችሁት ያለፈ አካውንት ከፍቶ ኮድ ክሬት አስደርጎ በእናንተ እየሰለጠነ ቢዝነስ ላይ ላለ ሰው ብሏል። ከተማ ለተለያዩ ከተማ ግብርና የሚሆን ለሆቴሎችና ለእንስሳ ማርለቢያዎች አጠቃላይ በገጠር ያሉ በበረሃ የሚሆን በደጋማ ቦታ አርሶ አደሮች የከርሰ ምድር ውሃ በማውጣት ፕሮጀክት ላይ ከኔና ከፓርትነሮች ጋር ሆነን የሚሊዮነሮች መንገድ ሰልጣኝ ለሆኑ ከ20 እስከ 30
50% የሚሆን ቅናሽ አንድ። ሌላው ምንም ለመክፈል የተቸገሩ ምስኪን ሰዎች ከሆኑ ቢያንስ እንኳ ምርቱ አንድ ምርት አምርተውለት 50%ቱን ቅድሚያ 50%ቱን ከምርታቸው ላይ በእናንተ ሰልጣኝ እንደማይክድና ወደ ኋላ ተመልሶ እንደማይከስር ስለገባኝ ይህንን አስተካክያለሁ ብሏል። ምን ትላላችሁ ለዚህ ሰው? ኧረ ያንሳል፣ ያንሳል፣ የምር ያንሳል። ፈጣሪ እንደዛ አይነቱን ሰዎች በደንብ ያፍላልን ከኋላ። እኛ አጋዥ እንፈልጋለን። ገንዘብ ይስጡን አላልንም። ስራቸውን፣ ልማታቸውን፣ ማርኬታቸውን በተመጣጣኝ ዋጋ ክሬት ከኛ ጋር ከሰልጣኞቻችን ጋር ያገናኙልን። ያው ባንኮች ለኛ ብቻ ሲሉ የሚሊዮነሮች መንገድ የሚል አካውንት ከፍተዋል። ኢንቨስተሮች ደግሞ ለኛ ብቻ ሲሉ ምርጥ ዘር ዴቨሎፕ እያደረጉ ነው። እንደዛ አይነት ሀገራችን ላይ እንዲያውም አንድ አባባል አለችው፣ ውሃ ላይ ተቀምጠን ውሃ ይጠማናል አለ። አይገርም? ስለዚህ የምስኪን ማህበረሰብ ውሃ እያወጣሁ ልሰጠው ይገባል እንጂ ብር ከሌለ ዘወር በል ብዬ አላልፍም። የዚህ ሰልጣኝ ከሆነ ደግሞ ከ20 እስከ 30% ቅናሽ አድርገን ካሽ ከፍሎ ማሰራት ይችላል ብሏል። ስለዚህ ከጎንደር የመጣው ምርጥ አርሶ አደራችን ጠያቂ ምርጥ ነው። ከእሱ ጋር ትገናኛለህ ማለት ነው። ሌላ ጥያቄ ያለ ሰው በፍጥነት ወደ መድረክ ይምጣልኝ። እሺ፣ ዋ ሳማው የነበረ ሰው ነው የመጣው። ሸፕ ሸፕ ቻ ሸፕ ቻ ሸፕ ቻ ሸፕ ሞቅ አድርጋችሁ በደንብ በእናታችሁ። አይ ይሄ ነው እንግዲህ፣ ይሄ ነው የነ ሰውዬ ነው። ከአንደበቱ ስሙት። ሳማው ደረስ አለ። አመሰግናለሁ። በጣም ታምራላችሁ። ትልቅ እንግዳ ነበረኝ። አቶ በላይ ጋር ተገናኝተው ትንሽ ዲስኬስ አድርገዋል። የአምስት ኢኖቬሽኖች ባለቤት የአምስት ትልልቅ ኢኖቬሽኖች ባለቤት የሆነ ሰው ነበር ዛሬ ጋብዥላችሁ ነበር። ያ ሰው በጣም ትሁት፣ ቅንና ብዙ ማይናገር በጣም ብዙ የሚሰራ ሰው ነው። ስለሱ ተናግሬ አልጨርሰውም። ከሐዋሳ ወደ አዲስ አበባ ጠጋ በል ብየው አዲስ አበባ ገብቶልናል። ከአዲስ አበባ ደግሞ ወደ ሚሊዮነሮች መንገድ ዛሬ አምጥቸው ነበረ። የሚገራርሙ አምስቱም እናንተ ሊረዱ የሚችሉ ኢኖቬሽኖች ናቸው ያሉት። በሳይንስና ፈጠራ ሚኒስቴር ፓተንትና የፈጠራ ባለቤትነት ያገኘባቸው ናቸው። ከነሱ እናንተ የሚጠቅሟቸው አንዱ በወተት ልማት ላይ ለተሰማራችሁ የወተት ማቀነባበሪያ የቅቤ መናጫ ማሽኖችን አምርቶ እያሰራጨ ነው ያለው። በውሃ ዘርፍ ላይ ለተሰማራችሁ በእኔ በኩል ማሽኖችን ኦፕሬት እያደረገ በመላው ኢትዮጵያ ያከፋፍላል። ሰርቪሱን ደግሞ በእኔ በኩል እየሰጠን ያለ ነው። የእርሻ መሳሪያዎችን ለምትፈልጉ የሚገራርሙ የእህል መውቂያ ማሽኖችን፣ የሁሉም አይነት እህል መውቂያ ማሽኖችን ኢኖቬት እያደረገ እያመረተ ለህዝብ እያደረሰ ያለ ሰው ነው። ከዛም አልፎ ደግሞ ወደ ሚሊዮነሮች መንደር ስንመጣ ወይ ደግሞ መንገድ ስንመጣ ደግሞ ሚሊዮነሮች መንገድ ላቀደው እቅድ በጣም ገዝቶኛል። እንዲያውም ቃል ሆነ ተናገር ላይ ነው ያለኝ። የሚሊዮነሮች መንገድ ለሚገነባው ሳተላይት ከተማ አብሬው ሁኜ ሁሉን ነገሮች የከርሰ ምድር ውሃም ቢሆን ግድብም ቢሆን ምክንያቱም ወንዞችን ገድቦ ኤሌክትሪክ አመንጭተው ከዛ አልፈው መስኖ እንዲያደርጉ በተግባር ከአንድም ሁለት ወንዞችን ገድቦ በግለሰብ ደረጃ ያሳየ ገድቦ ኤሌክትሪክ ያመነጫሉ። ከዛ ተርፈው ደግሞ የተረፉት ወደ ቦያቸው ሳይሆን የሚመለሱት መስኖ እንዲያመነጩ አድርጎ ያሳየ ጀግና ነው። የሚሊዮነሮች መንገድ የሚያዘጋጀው ሳተላይት ከተማ ላይ ያን ብቻ ሳይሆን ራሱን የቻለ የተፈጥሮ ሳይሆን ሰው ሰራሽ ሐይቅ እስከ ማድረግ ድረስ እንደርሳለን። የአሳ እርባታ በጣም ብዙ ነገር ነው እያሳየኝ የነበረው ቁጭ ብለንና ማድረግ እንችላለንና ከአቶ በላይ ጋር አብሬ ልሰራ ዝግጁ ነው ብሎ ቃል ገብቶ ነው ሄደው። ስለዚህ ፕሮግራማችንን አቶ በላይ አመስግንልኝ ብሎ ነው ሄደው። መልእክትህን ብትናገር ብየው ነበር። አንተ ከተናገር ይበቃኛል። አቶ በላይን ግን ላየሁት ነገር በጣም አሜዚንግ አመስግኛለሁ። በጣም ቀጥልበት፣ ከጎንህ ነንበልልኝ ብሎኛል። መልእክት አስተላልፈልኝ ብሎኝ ነው። ሌላው ሰዓት ካልወሰድሁኝና ከተፈቀደልኝ ባለፈው በተለጠፈችዋ ስልክ 4 መልእክቶችን ምስጋናዎችን ተቀብያለሁ። እነሱን እንድናገር ፍቀዱልኝ። አንደኛዋ አመስጋኝና ጠያቂ ከአሜሪካ የትኛው ስቴት እንደሆነ አልነገረችኝም።
ከ100 ሺህ ብር በታች ነው ትሬኒንጉ የሚያተኩረውና እኛ ደግሞ ከ100 ሺህ አልፈን ሚሊዮኖችን ኦፕሬት እያደረግን ያለንና ለእኛም ትሬኒንጉ የሚጀመርበትን ጊዜ እባክህ ጠይቅልኝ መሳተፍ ፈልጋለሁ ብላኛለች። በዛውም አመስግንልኝ ትሬኒንጋችሁ በጣም ገዝቶኛል በልልኝ ብላኛለች። ሁለተኛው አመስጋኝ ከባሌ ነው። ዛሬ እዚህ ፕሮግራም ላይ ሊገኝ ነበር። እንዲያውም የኔ ጉዳይ ቢሆን ሚስ አደረገው ነበር። የባለቤት ቤተሰብ ትንሽ ኮምጠጥ ያለ ስለሆነ የባለቤት ቤተሰብ ሰርግ ኑሮብኝ ወደ ባሌ ሄጄ ነው እንጂ ዛሬ መገኘት ፈልግ ነበር። በሃይማኖቴ ኦርቶዶክስ ነኝ። እመቤቴ ማርያምን ስለ ፊት ተንበርክኬ እባክሽን ይሄን ያለኝን መሬት እንዳለማው ፍቀጅልኝ እያሉ ስጸልይ ነበረ። አሁን ግን የእናንተ ሚዲያ ስከታተል የበላይ ሚዲያ ከ1 ዓመት በላይ ተከታትየዋለሁ። ጥቁር አንበሳ ሆስፒታል ለ16 ዓመት ተቀጥሬ ሰርቻለሁኝ። ሁሌም ይቆጨኛል። ምንም የሚመነዘር ነገር እጅ ላይ የለም። አሁን ግን የሚመነዘር መሬት አለኝ። ጊዜው ደርሷል፣ ህልሜውን ሊሆን ነው መሰለኝና እግዚአብሔር እድሜህን ያርዝምልኝ በልልኝ ብሎኛል። ሌላኛው አመስጋኝ ደግሞ ከኤልባቡር ቡኖ በደሌ በረሃ ውስጥ ነው የምኖረውና ከ2 ዓመት በላይ የበላይን ስልጠና ተከታትያለሁኝ። ስልጠናውን ስከታተል የቧንቧ ባለሙያ ነኝ። ከዛ ወጥቼ ወዲያውን ያደረጉትኝ ሳልመዘገብ ያለችኝን እርሻ 1 ሄክታር መሬት ሙሉ ሙዝ ተክያታለሁኝ። ከስራ ስወጣ 16 ሺህ ብር ብቻ ነው ይዤ የወጣሁትኝ። በአሁን ሰዓት ግን ብታምንም ባታምንም ከተማ ላይ 2 ቤት ሰርቻለሁኝ። እግዚአብሔር እንዳንተ አይነት ሰዎችን ያብዛልን በልልኝ ብሎኛል። ይሄን አለመናገርም ጥሩ ስላልሆነ ሌላኛው ተሰልጣኝ ደግሞ ከኮምበልቻ ነው ወሎ። አረብ ሀገር ሁኜ ነው ይሄን ፕሮግራም የተከታተልኩትኝ። የአረብ ፍየሎች እጠብቅ ነበረ። በሚገርም ሁኔታ ይህን ስልጠና ስሰማ ለካ የሰው ፍየል ከመጠበቅ የራሴን ፍየሎች ማርባት እችላለሁ ብዬ ወደ ወሎ ተመለስኩኝ። አቦ ዘርህ ይባረክ በልልኝ ነው ያለኝ። አሁን ከ5 ፍየሎች ተነስቼ ፍየሎችን ወደ 100 አድርሻቸዋለሁኝ። አሁን የቸገረኝ ነገር ውሃ ላጠጣ ወደ ወንዝ ስወርድ አውሬዎች እየነጠቁብኝ ተቸግሬያለሁ። ውሃ ነውና ችግሬ፣ የውሃ ችግር ሊፈታልኝ ነው ብዬ ተስፋ አድርጌያለሁኝ። በምን መልኩ አብረን እንሰራለን ብሎኝ ከኔ ጋር አብረን አውርተናል። በላይን ግን እድሜ ይርዘም በልልኝ ብሎኛል። ሌላው ያው ቅድም እንዳላችሁ ነው፣ ወንድማችን በላይ እንዳላችሁ ነው። በሚሊዮኖች መንገድ ላሉ ቅድም የተናገረውን ነገር በሙሉ ከፓርትነሬ ከአቶ በለጠ ጋርም ተነጋግረንበት ተስማምተንበታል፣ ተወያይተንበታል። የዚህን መንገድ ሰልጣኞች ከ20 እስከ 30 ያልነው ራሱን የቻለ ምክንያት ነው። ከ20 እስከ 30% ቅናሽ እናደርጋለን ያልነው ገጠር ሪሞት ኤሪያ ከሆነ የትራንስፖርት ኮስት አለ። አንዳንዴ ያው ገጠር ስንገባ የደህንነት ስጋቱ አለች። ያን ታሳቢ በማድረግ ነው። 20% ቋሚ ቅናሹ ነው። እስከ ምትሏ ደግሞ ያን ታሳቢ ለማድረግ ነው። ኖርማል አቬለብል የሆነ ቦታ ላይ ወይ ደግሞ ምቾት ያለው ቦታ አንዳንዴ ከርሰ ምድርም ያስቸግራል ከቆፈር ነው በኋላ በ20% ቅናሹ ተስማምተን ከርሰ ምድር ሳይረብሸን አካባቢው እንትን ሳይል ኤሌክትሪክ ሪሶርስ ያለበት ኤሪያ ላይ ከሆነ 30% እናደርጋለን እኛ ቅናሽ። ይሄን ቀንሰን ለማገልገል ዝግጁ ነን። ያኛውም ደግሞ አረን የምንም የለኝ 30% ቢቀነስም አቅሙ የለኝም ለሚሉ ደግሞ በሚኒሮች መንገድ መጥተው ቼክ ላላቸው በቼክ ዋስትናቸው 50% ከፍለው 50%ቱን ደግሞ የ3 ወር ፎይታ ጊዜ እንሰጣቸዋለን ብለን እኔም ፓርትነሬም ተስማምተንበታል። ምክንያቱም አጥንቼዋለሁ። ለሳምንት ያክል እንቅልፍ አጥቼ ነው ያየሁትኝና 3 ወር ማለት የጓሮ አትክልት ተተክሎ አንድ ጊዜ አይደለምና 2 ጊዜ የሚሸጥበት ነው። ከአሁን በፊትም ተሞክሮ ውጤታማ የሆነ ነው። ስኬታማ የሆነ ስራ ስለሆነ ያን ማድረግ ትችላላችሁ። ብዙ ሰዓት ወሰድባችሁ። አመሰግናለሁ። ከልብ እናመሰግናለን። በደንብ ሞቅ አድርጋችሁ በክብር ወደ መቀመጫው መልሱልኝ። እጅግ በጣም እናመሰግናለን። እንግዲህ እንደምታዩት ብዙ አማራጮችን ነው ያስቀመጡልን። ለማንኛውም ቅድም ያላችሁ ሰውዬ ከእሱ ጋር ፓርትነር የሆነው ማሽኖችን በመላው ኢትዮጵያ ውስጥ ለማከፋፈል ዝግጁ ነው፣ ማከፋፈልም ጀምሯል ያላችሁ
ከቻይና ወይም ከኮሪያ ወይም ከጃፓን ወይ ከአሜሪካ ዱባይ አስመጥቶ እንዳይመስላችሁ። የኛው ሀገር ፍልስፍና የኛው ሀገር እንቁ ኢትዮጵያ ያፈራችው ዲዛይነር ኢንጂነር ራሱ የሰራው ነው። እሺ ራሱ የገጣጠመው ነው። ለዚህ ሰው በእናታችሁ ያንሰዋል ለዚህ ሰው ማለት ነው። እንደዛ አይነት ሰዎች ደግሞ ምርቱን ይዘው ሲመጡ አምራቹ ጥሎት የሚሰደድ ከሆነ አምራቹ ጥሎት ከተኛ አምራቹ ቁማር ቤት ከዋለ አሁንም ነገም እንደዛሬው የፓኪስታንንና የህንድን ሩዝ ቁጭ ብለን ልንጠብቅ ነው ማለት ነው። መንገድ ላይ ይመጥነናል ጎበዝ። አምራች እያለ ማቴሪያሉን አቅራቢ እያለ ክሬዲት የሚሰጠን እያለ አሰልጣኝ እያለ መሬት እያለ ውሃ እያለ እንዴት እንቸገር? ሀብት በሀብት እንሆን እንጂ ጎበዝ። ለማንኛውም አንዷ ደግሞ ካላት ውስጥ ልንገራቸው። አንዷ የሚሊዮነሮች መንገድ የሚገነባው ሳተላይት ከተማ ውስጥ ብሏቸዋል አይደል? ብዙዎቻችሁ ይህን ታውቃላችሁ። ግን ከበላይ ቢዝነስ ግሩፕ አንዱ ውብ ከተማ መገንባት ነው። ያ ከተማ የራሱ ስርዓት የራሱ ልዩ ዓለም አለው። መብራት ከከተማ አይጠቀም፣ ውሃ ከከተማ አይጠቀም፣ ከከተማ ምንም ነገር አይጠቀምም። በአስተሳሰብና በአመለካከት ምጡቅ የሆኑ ሰዎች እኛው አሰልጥነናቸው የበቁ ሰዎች የሚኖሩበት ልዩ መንደር ነው። ከታች ኢንዱስትሪ፣ ከላይ እርሻ፣ መሀሉ ከተማ፣ ሁሉ ነገር እዛ ውስጥ ያለው ስፖርት ማዘውተሪያ፣ ሃይማኖታዊ ስርዓቱ፣ የሬስቶራንቱ፣ የእንግዳ መቀበያው፣ የስብና ማጎልበቻው፣ የሆቴሉ፣ የሪሰርቹ፣ የጥናቱ፣ የተለያየ ዴቨሎፕ ማድረጊያው፣ የራሱ ኤሌክትሪክ ኃይል፣ የራሱ የሆነ ንጹህ የወጣ ፕሮጀክት፣ እያንዳንዱ የፍራፍሬ የጥራጥሬ አለ የተባሉ ነገሮች ሁሉ እዛው የሚመረቱበት ቅድመ ጤና መከላከል የሚገነባበት የድምፅ ህግና የአስካሪ መጠጦች የማይኖሩበት የድምፅ ህግ ሌቭል ያለው እዚያው ያለባበስ የእያንዳንዱ አርቲፊሻል ስርዓት ሁሉ ያለበት ለዓለም ክፍት የሚሆነው ለቱሪስቶች ብቻ በቀን ረብጣ ሚሊዮን ዶላርን በቱሪስት ብቻ የሚያመጣ ልዩ የሆነ መኖሪያ ነው። ይህን የምንገነባው ደግሞ እኛና እንቁ የሆኑ ሰልጣኞች ሚሊዮነር የሆኑ ሰዎችን ይዘን ነው። አንድ ጋር መገንባት ትችላላችሁ ወይስ አትችሉም? እኔ የመጣሁትኝ ለመጀመሪያ ጊዜ ነው። ይህም የራሴን ጥያቄ ይዤ ነው የመጣሁት። እኔ ራሴ ቢዝነስ እየሰራው ነው ያለሁት። ነገር ግን ቢዝነሴን በሚፈልገው ልክ እያሳደግኩት አይደለም እና ለዚህ ቢዝነስ የሚሆን ቢዝነስ ፕላን እንዲሰጠኝ ወይም እንድታሳየኝ ብዬ ነው የመጣሁት። የምሰራው ስራ የቆዳ ውጤቶችን ማምረት ነው። ቦርሳዎች፣ ቀበቶች፣ ዋሌቶችን በጥሩ ሁኔታ በጥሩ ጥራት ነው የማመርተው። ጫማ ታመርት ብለኛ ለሴቶች ብቻ ነው ቦርሳ ለወንዶችም ይሆናል። ነገር ግን በምፈልገው ልክ እያሳደግኩት አይደለም እና ለዚህ የሚሆን መልስ ለዚህ እገዛ ያስፈልጋል። የራሴን ቢዝነስ እየሰራው ነው። ቆዳና ሌጦ ውጤቶች ላይ በጣም እየባከነ ያለ ነገር ትክክለኛ ዘርፍ ነው አይደለ? ነገር ግን እባክህን ከውጭ የሚመጣ ጫማን እንዳለ አስቆምልን። እባክህን ጫማ ላይ በደንብ አምርትልን፣ ከልብ በደንብ አምርትልን እባክህን። ቢዝነስ ፕላኑ ሙሉ በሙሉ እኛ ፕሮግራም ላይ ግባ፣ ተመዝገብ፣ ኤሚቲ ብለ አቴንዳንስ ሙላ፣ በሳምንት አንድ ቀን ኤቲ ብለ ስልጠናውን በሳምንት 2 ሰዓት ተከታተለው። ኢንፎርሜሽኑን ዳታ ስልካችን ላይ በተቀመጠው ላክልን። ከዛዝ ቢዝነስ ፕላኑ ይመጣልሃል። በየወር እንከታተላለን። ማርኬቱን የሚሆን ግብአቱን፣ ጥሬ እቃውን፣ አጠቃላይ እንቅስቃሴውን ሙሉ በእኛ በኩል ይንቀሳቀስልሃል። ከዚህ በኋላ ወደ ኋላ የለም። አባቴ ላክልኝ ተጨማሪውን ሰውዬ። እስኪ ሸፕ 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 ቿ ሸፕ ቿ። ያው የነገር እዚሁ ባለበት ተመዝግበሃል። ስንተኛ ቀን ነው የኛን ፕሮግራም ስትከታተል? በጣም ጥሩ። ያው የእኛን ሰላምታ ላሳይህ። አንዴ ሰላም በለኝ። ይሄ ብቻ ነው። እንደዚህም አንዳገነጥረኝ ና አንበሳ። በቃ በጣም ናፍቄ ያለው ትወደኛለህ። ስታየው ተመችቶሃል ስልጠናው? እንደዚህ ከሆነ ደግሞ እንደዚህ ነው የምታቅፈኝ። ስለዚህ ያው ብዙ ጊዜ ስላላየ ይሆናል የኛን ሰላምታ የረሳው። እንደዚህ እንዳትሉ እሺ፣ ሁላችሁም እሺ። ከልብ ነው የምናመሰግንህ። እሺ፣ ትንሽ ጠጋ በልና ጥያቄን ጠይቀኝ። ከስም ጀምር። እሺ፣ እንዴት ዋላችሁ? ይሰማል ድምጼ? በጣም አሪፍ። እውነት ለመናገር ከ3 ወር በፊት አንድ ጓደኛዬ ከሌላ ቦታ ደውሎልኝ የሆነ በላይ ሚዲያ የሚባል አለ ለምን አትከታተለው ሚዲያ ብሎ ይነግረኝ ነበርና ያም ፕሮግራም ሌሊት እሰራዋለሁ ብዬ ነው የመጣሁትና የእውነት ለመናገር በመምጣቴ ማትረፍ ያለው አንዴ ያመስግኑልኝ ለፕሮግራሙ።
አዎ እሺ። ከዛ በመቀጠል እውነት ለመናገር በተለይ ለዚች ሀገር እኔ ከዛሬ 3 ዓመት በፊት ወደ ደሴ አካባቢ ሁኜ የሆነ ጽሁፍ እጽፍ ነበር። አንድ ጽሁፍ ምንድን ነበር የምጽፈው? አሁን ቅድም ሲናገረው ወንድሜ በጣም ነው ደስ ያለኝ፣ እኔን መስሎ ማለት ነው። ምንድነው ወጣት ያላት ሀገር፣ መሬት ያላት ሀገር፣ ውሃ ያላት ሀገር እንዴት አሁን ላለንበት ደረጃ ደረስን ብዬ ጽፌ ያስቀምጥ ነበር እና ያንን ጉዳይ በተለያየ እጽፈዋለሁ፣ በአጀንዳ እጽፈዋለሁ፣ በተለያየ ነገር በሰፊው አስቀምጠዋለሁ እና እውነት ለመናገር ብዙ ሀሳቦች አሉ፣ ብዙ ነገሮች አሉ። ከዚህ በኋላ አሁን እየተሰጠ ያለው የስራ ሂደት ከምከታተላቸው ሶሻል ሚዲያ ከወሰርኳቸው ሌሎች ስልጠናዎች በበለጠ ፕራክቲካል የታገዘበት ሆኖ ስለመሰለኝ በጣም እከታተለዋለሁ፣ በጣም ወደዋለሁ። እንዴት ወደ ተግባር መግባት እንዳለብኝ በተለይ ትኩረት አድርጌ አንድ ነገር ላይ አጠንጥኜ ውጤታማ ነገር ለመሆን ከበላይ ሚዲያ ጋር እንግዲህ እንደምሰራና እንደምከታተል ወደ ራሴ እንደምመለስ ከሚሊዮነሮች መንደር አንዱ እንደመሆን አመሰግናለሁ። ይህንን እንዴት አድርጌ ወደ ትኩረት መግባት አለብኝ የሚለውንም በዚሁ ለማሳሰብ ነው። አመሰግናለሁ። በክብር ወደ መቀመጫው መልሱልኝ። አንዳንድ ሰው አለ አያችሁት? ይቺ ለማስታወሻ ብሎ የሆነ ነገር ይሰጣቸዋል። ለማስታወሻ እንዲህ አይነት ነገር ስጡ። እድሜ ለእንትና ራሱ ሰርቶ እኮ ነው የተለወጠው። ግን ቢያንስ መንገዷን ስለጠቆማችሁ ትልቅ ጥቅም ነው አይደለም? ጥቅም እኮ ነው። ብዙ ሰዎች የተለያየ ቦታ ጋብዘውናል፣ ጋብዘው አስክረውናል፣ ጋብዘው አዝናንተውናል፣ ጋብዘው አጣልተውናል፣ ጋብዘው አሰድደውናል፣ ጋብዘው መግበውናል። ግን አሁን አለ ተረስቷል። እንደዛ አይነት ነገር ግን አይረሳም። ለምን? ቀጣይ ህይወቱን ይኖረዋል። ሲያመሰግንህ አያመስግንህ ሲፈልግ የዚህ ሰውዬ እርካታና ስኬት እርካታ ነው አይደለም? እንደዛ አይነት ቀን ሰዎች ይኖሩልን። በላይ አትክልትና አስቤዛ ድርጅት ከመመስረቱ የ5 ዓመት ግንባታውን ከማጠቃለሉ ከመጀመሩ ከዛሬ 8 ዓመት አካባቢ 62 ሀገር ላይ 12 ሀገር ላይ የውጭ ሀገር ጥናት 65 አካባቢ ሀገር ውስጥ ቅኝት ከ9 ዓመት በላይ መጉላላትና ጥናት እንዲሁም ሪሰርችና ሙከራ ከመደረጉ ቢዝነስ ፕላኑ ብቻ ሲዘጋጅ 18 ወር ከመፍጀቱ በኋላ ሁሉ ነገር አልቆ ነገር ግን ድርጅቱ ሲጀመር የተጀመረ ቀን ካፒታላችን 1500 ብቻ ስለነበረ አንድ ነገር ቸገረን። ካሁን በፊት ተወርተነዋል። ምን የሚያቅሰው ኢንፎርሜሽን ያለው ሚዛን ቸገረን። እቺ ቁጭ የምትለው ማኑዋል ሚዛን በዛን ጊዜ እሷ ነበረች። እሷ ቸገረችንና ለመጀመሪያ ቀን የዋሰን ሰው አለ ለአንድ ቀን። ከዛ በኋላ ደግሞ ሚዛን እስከምገዙ ስሩበት ብሎ የሰጠን ሰው አለ። አያችሁ፣ እቃ ስታግዙ በእቃው ተለውጦ፣ አይዲያ ስታግዙ በአይዲያ ተለውጦ፣ ተግባር ስታግዙ በተግባር ተለውጦ ድርጅቱ የሀገር ሀብት ሆኖ እናንተን ለማመስገን ይበጃልና ይህን ሰውዬ ሳምንት እንጋብዘውና ከእሱ አንደበት ትሰማላችሁ። ምን እንሰጠው ይሆን? ገምቱ። ሰርፕራይዝ ነው። ሳምንት ዕለት ያወጣነው የቅጥር ማስታወቂያ 25 ሰው እንፈልጋለን ብለን 5 ወንድና 20 ሴቶች። የመጣው ቁጥር አልበቃንም። ይሄ የቅጥር ነው። በላይ አትክልትና አስቤዛ ማዕከል እንደዚሁም ከኛ ጋር አብረው ለሚሰሩ ድርጅቶች መልምለንና ሰልጥነን ፓርትነርና ለራሳችን ድርጅቶች የምናበቃቸው ሰዎች ማለት ነው። ይሄንን ሲሰሙ ደግሞ እናንተ ጋር ሰራተኛ አለዎች እንዳትሉ፣ የድለላ ስራ አይደለም። ለራሳችን ድርጅት ግን በተለያየ ስልጠናውን ወስደው ለጊዜው ለወጣቶች ብቻ ነው እድሜያቸው ከ18 ዓመት በላይ የሆነ ሃይማኖትና ቋንቋ የገድባቸው ማቀለጣጥፈው ብቻ መናገር መጻፍ ማንበብ ይቻሉ እነሱ አሁንም ተጨማሪ 3 ወንድና 10 ሴት እንፈልጋለን ማለት ነው። ሮብ እዚያ አዳራሽ ውስጥ መጥተው እስከ 6 ሰዓት ድረስ ተገኝተው ሁሉም የድርጅቱን ሕግና ደንብ አዳምጠው ያላለፉ ወደ ቤታቸው ያለፉ ደግሞ ወደ ድርጅት ውስጥ መቀጠር ይችላሉ ማለት ነው። እንዴት ነው ሀገሬ ወሎ ገራገሩ የሚመጀኑበት አድባሩ ደብሮ ከቅቤው ከማሩ ከሼቱ ቀምሼ ናፍቆቱ ሶኖ ፊት ያከበኛ ምሼ ከቅቤው ከማሩ
ከሼቱ ቀምሼ ናፍቆቱ ሶኖብኝ ሲያቅፈኝ አመሼ ደሴ ላይ ነው ቤቷ 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 የሚያምረው አንገቷ የፍቅር እንጎቻ ዋሆዬ የሚቋደሱብሽ አጀብ ነው የሁሉም ሙሉ አገር ዋሆዬ የውበት አዳራሽ አጀብ ነው እናት ዓለም ደሴ ዋሆዬ ይብላ ያላወቅሽ አጀብ ነው መንፈሴ ይረካል ዋሆዬ ሁሌ በትዝታሽ አጀብ ነው የሚሴ ናሩ የነሸግያ አገር የናይጠገቡ ጃማና ደጎሎ ወረይሉ ካቤ የጠጁ የጮመው አይጠፋም ከልቤ እስካሁን ወዶና ፈቅዶ ለዚች ሰዓት ላደረሰን እኔም የምናገርበትን አንደበት እናንተም የምትሰሙበትንና ወደ ተግባር የምትቀይሩበትን ልብና አእምሮ ለፈቀደልን ፈጣሪ ለጸጋው ባለቤት በየሃይማኖታችሁ ለአንድ ደቂቃ ተመስገን እንበለው። ብድግ በሉ። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣
ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ። ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ ፍጹም በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል። በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኢ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽሕና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል።